ያ በቤተ መቅደስ እንገድበዋለን ብለው የሚያስቡት የእግዚአብሔር ክብር መጋረጃውን ቀዶ ወጣ። ባዶ ህንጻ ይዛችሁ መኩራራታችሁን አቁሙ፣ ወጥቷል። እነዚህ ነገሮች ከእግዚአብሔር ዘንድ ናቸው። የራሱ የሆኑት ወገኖች አውጥተው ጣሉት፣ ከዛ በኋላ ሸጡት። ይሄ የክርስቶስ ኢየሱስን ስራ ነው የሚያሳየው። የሙሴ መጀመሪያ ላይ ስንመጣ የኢየሱስ ታሪክ ነው እየተደገመ ያለው። ምጽአተኛ ይሆናሉ ነው እንጂ ያለው ግብጻዊ ይሆናሉ አላለም። እስራኤላውያንም ከግብጻውያን የበለጠ ልበ ደንዳኖች ነፃ ለማውጣት እኮ በጣም አስቸጋሪ ነበሩ። ለእግዚአብሔር ፍቃድ የማይገዙ እልከኞች ናቸው። ህግ በሙሴ ተሰጠ ይልና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ብቁ የሆነ መካከለኛ ያ ሙሴ የተነበየለት እሱ ነብይ እኮ ኢየሱስ ነው የስጢፋኖስ ክርክር። እሱ የእግዚአብሔርን ቃል በስልጣን ይናገር ነበር። እያመሳከረ እየነገራቸው ነው የሚመስለው የሚያነሳቸውን ታሪኮች። ይሄ የቀረበብህ ክስ እውነት ነውን? አሁን በህይወቱ ነው እየተወራረደ ያለው። በክርስትና ታሪክ የመጀመሪያው ሰማዕት ነው ስጢፋኖስ። እንግዲህ ከነበረው የእግዚአብሔር ቃል ሙላት የተነሳ እናንተ የምትመኩበትን ሙሴን አስቡት። የተነሳው እኮ ነባራዊ ሁኔታ እግዚአብሔር ተስፋውን የሚፈጽምበት ሁኔታ በማይመስል ጊዜ ነው። እግዚአብሔር ደግሞ ለስጢፋኖስ ያንን አስጨናቂ ሰዓት የሚያልፍበትን ራእይ ሰማይን ከፍቶ ሲያሳየው ደግሞ እንመለከታለን። እዚህ ቦታ ግን ሰማዕቱን ለመቀበል ቆመ። እግዚአብሔር በስጢፋኖስ አፍ ይናገር እንደነበረ እናያለን። ስጢፋኖስ በህይወቱ ብቻ ሳይሆን በሞቱም የኢየሱስን ፈለግ ተከትሎ ነበር። እግዚአብሔር ለከባድ መከራ ከባድ ጸጋ ያዘጋጃል። ስለዚህ አሁን እኛ መከራውን ቀንስልኝ ሳይሆን ክብርህን አሳየኝ ነው ሊሆን የሚገባው ጸሎታችን። የጌታ ጸጋና ሰላም በያላችሁበት ይብዛላችሁ የተወደዳችሁ ቤተሰቦቻችን። ይሄ ቃልህ የተሰኘው የእግዚአብሔርን ቃል የምናጠናበት ፕሮግራማችን ነው። በዚህ ፕሮግራማችን የሐዋርያት ሥራ መጽሐፍን እንደጀመረን ይታወቃል። ዛሬም ቀጣዩን ክፍል ምዕራፍ 7ን ይዘንላችሁ መተናል። ቆይታችሁን ከኛ ጋር አድርጋችሁ ቃሉን አብራችሁ እንድታጠኑ ግብዣችን ነው። ወደ ተመልካቾቻችን ዛሬም እንደ ሁል ጊዜው እኔ እህታችሁ ትዕግስት እጅጉ፣ ረቂቅ ምንዳና ሄርሜላ ተሰማነን አብረን ከእናንተ ጋር የእግዚአብሔርን ቃል የምናጠናው ሐዋርያት ሥራ ምዕራፍ 7 ከቁጥር 1 እስከ 19 ድረስ ያለውን አንብበን ጸልየን ወደ ጥናታችን እንገባለን። ከኔ ጋር እናንብብ። ሐዋርያት ሥራ ምዕራፍ 7 በጌታ በኢየሱስ ስም አነባለሁ። ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን? አለው። እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በመስጴጦሚያ ሳለ የክብር አምላክ ተገልጦለት ከአገርህና ከወገንህ ተለይተህ እኔ ወደማሳይህ ምድር ሂድ አለው። እርሱም ከከለዳውያን ምድር ወጥቶ በካራን ተቀመጠ። ከአባቱም ሞት በኋላ አሁን እናንተ ወደምትኖሩበት ወደዚህ ሀገር አመጣው። በዚህም ስፍራ አንዲት ጫማ ታህል እንኳ ርስት አልሰጠውም። ነገር ግን በዚያን ጊዜ ምንም ልጅ ሳይኖረው እርሱና ከእርሱም በኋላ ዘሩ ምድሪቱን እንደሚወርሱ እግዚአብሔር ቃል ገባለት። ደግሞም እግዚአብሔር እንዲህ ብሎ ተናገረው፣ ዘርህ በባዕድ አገር መጻተኛ ይሆናል፣ 400 ዓመትም በባርነት ቀንበር ስር ይማቀቃል። ሆኖም በባርነት የሚገዛቸውን ሕዝብ እኔ ደግሞ እቀጣዋለሁ። ከዚያም አገር ወጥተው በዚህች ስፍራ ያመልኩኛል። ከዚያም የግዝረትን ኪዳን ሰጠው። አብርሃምም ይስሐቅን ወለደ፣ በ8ኛውም ቀን ገረዘው። ይስሐቅም ያዕቆብን ወለደ። ያዕቆብም 12ቱን የነገድ አባቶች ወለደ። የነገድ አባቶችም በዮሴፍ ቀንተው በባርነት ወደ ግብጽ ሸጡት። እግዚአብሔር ግን ከእርሱ ጋር ስለነበረ ከመከራው ሁሉ አወጣው። በግብጽም ንጉሥ በፈርዖን ፊት ሞገስና ጥበብን አጎናጸፈው። ፈርዖንም በግብጽና በቤተ መንግስቱ ሁሉ ላይ ኃላፊ አድርጎ ሾመው። በዚያን ጊዜም በግብጽና በከነዓን አገር ሁሉ ታላቅ መከራን ያስከተለ ረሃብ መጣ። አባቶቻችንም የሚበሉት አጡ። ያዕቆብም እህል በግብጽ መኖሩን በሰማ ጊዜ አባቶቻችንን ለመጀመሪያ ጊዜ ወደ ግብጽ ላካቸው። ለሁለተኛ ጊዜ ሲሄዱ ደግሞ ዮሴፍ ማንነቱን ለወንድሞቹ ገለጠ። ፈርዖንም ስለ ዮሴፍ ዘመዶች ተረዳ። ከዚህ በኋላ ዮሴፍ ልኮ አባቱን ያዕቆብንና 75 ነፍስ የሚሆኑ ቤተ ዘመዶቹን በሙሉ አስመጣ። ያዕቆብም ወደ ግብጽ ወረደ። እርሱም አባቶቻችንም በዚያ ሞቱ። አስከሬናቸውም ወደ ሴኬም ተወስዶ አብርሃም ከአሞር ልጆች ላይ በጥሬ ብር በገዛው መቃብር ተቀበረ። እግዚአብሔር ለአብርሃም የገባው ቃል የሚፈጸምበት ጊዜ ሲቃረብም በግብጽ የነበረው የሕዝባችን ቁጥር እየበዛ ሄደ። ከዚያም በኋላ ዮሴፍን የማያውቅ ሌላ ንጉሥ በግብጽ ነገሰ። እርሱም ሕዝባችንን በተንኮሉ አስጨነቀ። ገና የተወለዱ ሕፃናታቸውም ይሞቱ ዘንድ ወደ ውጭ አውጥተው እንዲጥሏቸው አስገደዳቸው። ጌታ እንዲያስተምረን እንጸልይ። ቅዱስና ቸር የሆንክ አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን።
ጌታ ሆይ ከብዙ ምህረትህና ቸርነትህ የተነሳ ይህንን ቀን ይህንን እድል እንደገና ሰጥተህናል። በክቡር ቃልህ ፊት፣ በቅዱስ ቃልህ ፊት፣ በሕያው ቃልህ ፊት እንደገና የምንቀመጥበት በቃልህ ዙሪያ አንተ ባዘጋጀኸው በዚህ ክቡር ማዕድ ዙሪያ ቁጭ ብለን የምንመገብበትን ጊዜ ስላዘጋጀህልን እናመሰግንሃለን። አቤቱ ስላበዛህልን ጸጋ፣ ስላበዛህልን ምህረት፣ ስላደረክልን ቸርነት ሁሉ ክብርና ምስጋና በሰማይ በምድር ተጠቅልሎ ለአንተ ይሁን። እግዚአብሔር ሆይ እኛንም ባሪያዎችህን የምንናገረውን ደግሞም በየቤታቸው ሆነው በዚህ ቪዲዮ የሚመለከቱንን ሁሉ ለአንተ ለታማኙ ለአስተማሪው አሳልፈን አደራ እንሰጣለን። ጌታ ሆይ የምንናገርበትን አንደበታችንን ተቆጣጠር። ስጋና ደም ጸጥ ይበል። በጌታ በኢየሱስ ክርስቶስ ስም ቅዱሱ መንፈስህ በሙላት ይቆጣጠረን። ሁለንተናችንን ላንተ አሳልፈን እንሰጣለን። በአንደበታችን ላይ ቃልን እንድታስቀምጥ፣ በአእምሯችን ላይ ሐሳብን እንድታኖር፣ የልብህን ሐሳብ ብቻ መናገር እንድንችል፣ ወገኖቻችን የሚሰሙን ሁሉ ደግሞ እግዚአብሔር ሆይ ያንተን ሐሳብ መረዳት የሚችሉበት የጥበብና የመገለጥ የመረዳትም መንፈስ እንድትሰጣቸው በጌታ በኢየሱስ ስም እንጸልያለን። ቅዱሱ መንፈስ የቃሉ ባለቤት ያለ መከልከል በመካከላችን ይንቀሳቀስ። እኛንም አስተምረን፣ የሚሰሙንን አስተምር፣ መንገዳችንን አቅና፣ ህይወታችንን አቅና፣ ልጅህን ወደ መምሰል አንድ እርምጃ ፈቀቅ አድርገን። ይህ ሁሉ በሆነ ጊዜ ክብር በሰማይ በምድር ላንተ ይሁን። በኢየሱስ ክርስቶስ ያውና ዘላለማዊ ስም ጸለይን፣ አሜን። ከቁጥር 1 እስከ 19 ድረስ ያለውን ከርቁ ጋር እንመለከታለን። እሺ፣ ከቁጥር 1 እስከ 19 ድረስ ያለውን ከኔ ጋር እንመለከታለን። እንግዲህ ምዕራፍ 7 ከምዕራፍ 6 የቀጠለ ታሪክ እንደሆነ እናውቃለን። በባለፈው ጥናታችን ምዕራፍ 6ን ከሄርሚዬ ጋር አጥንተናልና መጨረሻው አካባቢ በምን እንደተከሰሰ የእስጢፋኖስን ክሶች በሙሉ አይተናል። አሁን ደግሞ ከዛ የተነሳ እስጢፋኖስ በሸንጎ ፊት ያደረገውን ንግግር ነው የምናየው። በጣም ረዘም ያለ ስብከት ነው ይሄ ማለት ነው። በሐዋርያት ስራ ውስጥ ከዚህ የረዘመ ስብከት የሰበከ ሐዋርያ የለም። ትልቁ ረጅሙ ስብከት ይሄ ነውና ዲያቆን እንደነበረ እናያለን። በጣም የተሞላ ሰው እንደነበረ ከዚህ በፊት አይተናል። በመንፈስ ቅዱስ የተሞላ፣ በጥበብ የተሞላ፣ በእምነት በጸጋ የተሞላ እንደነበረ እስጢፋኖስን አይተናልና በአገልግሎቱም ደግሞ ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅ ነገሮችን ተአምራዊ ምልክቶችን ያደርግ ነበረ የሚለውን አይተናል። ሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይና ሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ደግሞ መናገር ሲጀምር ይናገርበት የነበረበትን ጥበብና መንፈስ መቋቋም አልቻሉም ይላል። ከነበረው የእግዚአብሔር ቃል ሙላት የተነሳ እሱ የሚናገረው ነገር ህዝቡ መቋቋም አልቻለም ነበረ። ምክንያቱም የእግዚአብሔር ቃል ስልጣኑ በሱ ላይ ይገለጥ ነበርና እግዚአብሔር በእስጢፋኖስ አፍ ይናገር እንደነበረ እናያለንና የተከሰሰባቸውን ክሶች አይተን እሱ ደግሞ ለዛ ክስ የሰጠውን ምላሽ እንመለከታለን። 4 ነገሮች ምዕራፍ 6 ላይ ተመልክተናል። የመጀመሪያው በእግዚአብሔር ላይ ስድብን ቃል ተናግረሃል ነው። ሁለተኛው በሙሴ ላይ ስድብን ቃል ሲሰነዝር ሰምተናል አሉ። ከዛ ደግሞ ስለ ቤተ መቅደሳቸው፣ ከዛ ደግሞ ሙሴ ስለሰጣቸው ህግና ስርዓት፣ በእነዚህ በ4 ነገሮች ነው የተከሰሰው እንግዲህ እስጢፋኖስን። እነዚህ 4 ነገሮች ማለት ለአይሁድ ሃይማኖት በጣም ፒላር የሆኑ ነገሮች ናቸው። ዋና ነገራቸው ነው የተነካውና እዛው ምዕራፍ 6 ላይ እነሱ ሲከሱት ምን አሉት? ይህ የናዝሬቱ ኢየሱስ ይህንን ስፍራ እንደሚያጠፋና ከሙሴ የተቀበልነውን ወግ እንደሚለውጥ ሲናገር ሰምተናል ብለው በዚህ ሲከሱት እናያለን። በዚህ 4 ነገሮች ነው የተከሰሰው። ማርቆስ ምዕራፍ 13 ቁጥር 11 ላይ ግን ጌታ ኢየሱስ ክርስቶስ ይሄ ነገር ሊመጣ እንደሚችል አስቀድሞ ተናግሮ ነበርና ተይዛችሁ በፍርድ በምትቀርቡበት ጊዜ በዚያ ሰዓት የሚሰጣችሁን ተናገሩ እንጂ ምን እንናገራለን በማለት አስቀድማችሁ አትጨነቁ፣ የሚናገረው መንፈስ ቅዱስ እንጂ እናንተ አይደላችሁም ብሎ ሊመጣ የሚችለውን ነገር አስቀድሞ ሲመለከት እናያለን። መዝሙር 112 ላይ ደግሞ ርዕሱ ራሱ የጻድቅ ሰው ባህሪ ነው የሚለው። ልክ ቁጥር 7 ላይ በክፉ ወሬ አይሸበርም ይላል። ልቡ በእግዚአብሔር ላይ በመተማመን የጸና ነው ይላል። የጻድቅ ሰው ባህሪ ማለት ነውና በእግዚአብሔር ላይ በመተማመን የጸና ነው። ስለዚህ ክፉ ወሬ አያሸብረውም ይላልና በትክክል እዚህ ላይ የተጠቀሰው የጻድቅ ሰው ባህሪ እስጢፋኖስ ላይ ሲገለጥ እንመለከታለን ማለት ነውና አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁሉ ጊዜ ተዘጋጃችሁ ሁኑ፣ ነገር ግን ይህ ሁሉ
በትህትናና በአክብሮት አድርጉ ብሎ ጴጥሮስ ይህንን ለአማኞች ሁሉ የሰጠው ትእዛዝ ነው። ሁሉም ሰው አማኝ የተባለ ስለ ተስፋው ስለሚያምነው ለምንጠየቀው ጥያቄ ምላሽ ለመስጠት የተዘጋጀን መሆን አለብን። የእግዚአብሔር ቃል ሙላት ሊኖረን ይገባል። ከየት አምጥተን እንመልሳለን? ስለዚህ ይሄንን እንድታደርጉ ይላልና እስጢፋኖስ በዚህ በጣም የተሞላ ሰው እንደሆነ ከዚህ ክፍል ላይ ማየት እንችላለን። የሚሰሙት መቋቋም እስከሚያቀታቸው ድረስ እሱ የእግዚአብሔርን ቃል በስልጣን ይናገር ነበረ እና ለሁላችን አማኞች የተሰጠ ነው። የእግዚአብሔር ቃል እውቀት በጣም በሙላት የነበረበት ሰው ነውና ቁጥር 1 ላይ ሊቀ ካህናቱም ይህ የቀረበብህ ክስ እውነት ነውን ብሎ ይጠይቀዋል። ምክንያቱም ዘሌዋውያን 2:16 ላይ የእግዚአብሔርን ስም የሚሳደብ ማንኛውም ሰው ይገደል ተብሎ ተጠቅሷል። አሁን እሱ ትክክለኛ ራሱን ዲፌንድ ካላደረገ ይሄ የቀረበብህ ክስ እውነት ነውን ብሎ አይ እውነት አይደለም ይሄ ነው ብሎ ትክክለኛው ነገር ካልተናገረ የሚጠብቀው ሞት እንደሆነ ያውቃል። አሁን በህይወቱ ነው እየተወራረደ ያለው። ይሄንን የነዚህን የ71 ሰዎች መሰብሰብ ለወንጌል እንደ ኦፖርቹኒቲ ልጠቀመው ወይስ ልኑር ነው? ስለ ኢየሱስ ክርስቶስ ነግሬያቸው ልለፍ ወይስ እንደዛ ላልኩም ብዬ ነፃ ልውጣ አይነት ሲቹዌሽን ውስጥ ያለ ይመስለኛል እኔ እንዲሁ ሳስበውና በትክክል ግን የመረጠው ስለ ኢየሱስ ክርስቶስ ማንነት በእነሱ ፊት እነሱ አንደርስታንድ በሚያረጉበት መንገድ ከአብርሃም ከአባታቸው ተነስቶ እነ ዮሴፍን እየጠራ እነ ሙሴን እየጠራ በዛ ውስጥ ክርስቶስ ኢየሱስን አሳይቷቸው ማለፍን ግን በዚህ ውስጥ መርጧልና አጣብቂኝ ሲቹዌሽን ነው። በጣም ከባድ ጥያቄ ነው። ይህ የቀረበብህ ክስ ግን እውነት ነውን ብሎ ቀያፋ ይጠይቀዋል ማለት ነው በዚህ ክፍል ላይ። ስለዚህ አሁን የሚመልሰው መልስ ለመኖርና ለመሞት የወሳኝ የሆነ ጊዜ ላይ ነው ማለት ነውና ልክ ቁጥር 2 ላይ እንደዚህ ብሎ ይመልሳል። ወንድሞቼና አባቶቼ ሆይ ብሎ በጣም በትህትና ወንድሞቼ ሲል እሱም አይሁዳዊ ስለሆነ ምንም የግሪክ ስም ቢኖረውም አይሁዳዊ ነው። አት ዘ ሴም ታይም ደግሞ አማኞችን በመካከል ሊኖሩ እንደሚችሉ ይታሰባል። ወንድሞቼና አባቶቼ ሆይ ብሎ በጣም በአክብሮት ሲናገር እናየዋለን። አድምጡኝ አባታችን አብርሃም እሱን ራሱንም ኢንክሉድ አድርጎ ማለት ነው ወደ ካራን ከመምጣቱ በፊት ገና በሜሶጶጣሚያ ሳለ የክብር አምላክ ተገለጠለት ብሎ ስለ አብርሃም ይናገራል ማለት ነውና የክብር አምላክ ይለዋል እዚህ ክፍል ላይ። የክብር አምላክ የሚለው ቃል ለነሱ በጣም የሚያውቁት ድምጽ ነው፣ የሚያውቁት ስም ነው። ምክንያቱም መጽሐፍ ቅዱስ ላይ አንድ ቦታ ብቻ የዛን ጊዜ የብሉይ ኪዳን መጽሐፍ ብቻ ነው በእነሱ እጅ የነበረው የክብር አምላክ የሚለው የእግዚአብሔር ስም በመዝሙር 29 ላይ ብቻ ነው የተጠቀሰው። እዛ ላይ ደግሞ በምንድን ነው የተጠቀሰው? የማዕበሉ ጌታ ለማዕበሉ ጌታ የቀረበ ውዳሴ ይልና ልክ 29 ቁጥር 3 ላይ የእግዚአብሔር ድምጽ በውሆች ላይ ነው፣ የክብር አምላክ አንጎዳጎደ፣ እግዚአብሔር በታላቅ ውሆች ላይ አንጎዳጎደ ይላልና ይሄንን መዝሙር በጣም ይወዱታል አይሁዳውያን ያውቃሉና ያ የክብር አምላክ በፍጥረት ላይ ስልጣን ያለው የክብር አምላክ ለአብርሃም ተገለጠለት ብለው ይነግራቸዋል ማለት ነውና ለአብርሃም በዚህ ክፍል ላይ ሲገለጥለት አብርሃም ጣዖት አምላኪ ነበረ። አብርሃም ከነዓን አልነበረም፣ ቤተ መቅደስ አልነበረም። ግን በዛ ውስጥም ግን እግዚአብሔር ግን ማንነቱን ለአብርሃም ገልጦለታል። ስለዚህ ምን እያላቸው ነው? አሁን እናንተ የቆማችሁባት እቺ ቤተ መቅደስ እቺ ከነዓን ምድር ያላችሁባት በአብርሃም መታዘዝ ምክንያት የመጣች ናት። ስለዚህ መታዘዝንና ለእግዚአብሔር ቃል መታዘዝን በዚህ ክፍል ላይ ሲነግራቸው እናያለን። ግን የተናገረበት መንገድ በጣም የሚገርም ነው። ምክንያቱም ምን ይላል? ገና አብርሃም በሜሶፖታሚያ እያለ እግዚአብሔር ከአገርህ ከወገንህ ተለይተ እኔ ወደማሳየህ ምድር ሂድ ብሎታል መጀመሪያ ማለት ነው። ከዛ በኋላ የአብርሃም ምላሽ ምንድነው? እርሱም ከከለዳውያን ምድር ወጥቶ ታዞ ማለት ነው ወጥቶ በካራን ተቀመጠ። ከአባቱ ሞት በኋላ አሁን እናንተ ወደምትኖሩባት ወደዚች ሀገር መጣ ይላል። ስለዚህ ካራን ከቤተሰቦቹ ጋር ተቀምጧል ማለት ነው። ከነበረበት ሶሳይቲ ከሜሶፖታሚያ ወጥቶ እግዚአብሔርን አምኖት ወጥቷል። ግን ስቲል የታዘዘው በግማሽ ነው። ሙሉ ለሙሉ አልታዘዘውም። ሙሉ በሙሉ አልታዘዘውም እና አልታዘዘውም። ከዛ በኋላ ነው አባቱ ከሞተ በኋላ ከነዓን ገባ። የእግዚአብሔር ቃል ኪዳን ይጠብቀው እንደነበረ በዚህ ክፍል ላይ እናያለን። ታዞ ልክ ከነዓን ሲገባ ግን እግዚአብሔር ይነግረዋል ማለት ነው፣ ኪዳንን ይሰጠዋል። በዚህ ስፍራ
አንዲት ጫማን ታክል ርስት አልሰጠውም። በልክ ከነዓን ሲገባ ምንም አይነት የሰጠው ነገር የለም። መሬት አልሰጠውም፣ ልጅ አልሰጠውም። እግዚአብሔር ምንድነው የሰጠው ከተባለ ቃል ኪዳን ነው የሰጠው። ያንተ ዘር ይሄንን ምድር ይወርሳል ብሎ ለምድሪቱም ሆነ ለልጅ እንደሚሰጠው እግዚአብሔር ቃል ኪዳንን ይሰጠዋልና አብርሃም እሱን ያመነው። አብርሃም እኮ ከዛ በፊት ጣዖት አምላኪ ነበረ፣ እግዚአብሔርን አያውቀውም ነበረ። እንዴት ይሄ እኮ ነው የእምነት አባት ያስባለው። የማያውቀውን እግዚአብሔርን ውጣ ሲለው እሺ ብሎ ትንሽ ወጣ፣ ትንሽ ፈቃለ ከቤተሰቦቹ ጋር። ከዛ በኋላ ደግሞ እግዚአብሔርን ሙሉ ለሙሉ ተከትሎ ህይወቱን በእግዚአብሔር እጅ ሲያስቀምጥ እናየዋለን በዚህ ክፍል ላይና ይሄ ነው የእምነት አባት ያስባል። ይሄ ነው አባታችሁ፣ ይሄ ነው እግዚአብሔርን ያለ ምንም ማስረጃ የሚከተል እግዚአብሔርም ደግሞ ሰዎች ሳይኖሩ ከብዙ ህዝቦች መካከል በሉዓላዊ ምርጫው አብርሃምን መረጠ፣ አብርሃምም እግዚአብሔርን መረጠ ይላቸዋልና ስለዚህ እግዚአብሔር አንድ ቦታ ላይ ኮንፋይን ተደርጎ የሚቀመጥ አምላክ አይደለም። ቤተ መቅደስ ብቻ እስራኤል ብቻ ያለ አምላክ ሳይሆን ቅድም እንደነገርኳችሁ መዝሙር 112 ላይ የፍጥረት ሁሉ ባለስልጣን ነው። ስለዚህ ሩቅ ያለውን አብርሃምን አይቶ ለአብርሃም የተገለጠ አምላክ ነው። ስለዚህ በቤተ መቅደስ ብቻ በህንጻ ብቻ አይደለም እግዚአብሔር ያለው የሚለውን ሐሳብ በዚህ ክፍል ላይ ይናገራል ማለት ነው። ስለዚህ አብርሃምም ያመነው ተስፋ የሰጠውን እግዚአብሔርን ነው። ብዙ ባያውቀውም ብዙ አንደርስታንድ ባያደርገውም ግን እግዚአብሔርን አምኖታል። የሰጠውንም ተስፋ አምኗል እና እግዚአብሔርን ስለሰማ አምኗል። ከዛ ደግሞ ይሄ ሰው ደግሞ በእግዚአብሔር ፊት ጻድቅ የተባለውም እግዚአብሔርን ስላመነ ነው። እግዚአብሔርን ስላመነ ነው። ምንም ለጽድቅ የሚሆን ስራን ሰርቶ አይደለም ያመነው። እግዚአብሔርን በማመን ግን በመታዘዝ ግን ጻድቅ ተብሏል። ከእግዚአብሔር ፊት ትክክል ሆኗል ማለት ነውና ገላትያ ምዕራፍ 3 ከቁጥር 6 እስከ 8 ላይ እስቲ አብርሃምን አስቡት ብሎ ሐዋርያ ጳውሎስ ይናገራል። እስቲ አብርሃምም አስቡት ይላል። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ በእነዚህ የሚያምኑትን የአብርሃም ልጆች እንደሆኑ አታስተውሉምን? መጽሐፍት እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ ሰበከለት ይላልና እግዚአብሔር በግሩፕ በምናመልከው ሳይሆን ፐርሰናሊ አብርሃምና እግዚአብሔር በልባችን ሪሌሽንሺፕ እንደሆነ በዚህ ክፍል ላይ ያሳየናል ማለት ነው እስጢፋኖስ። እና ከእግዚአብሔር ጋር ያለን ግንኙነት በእምነት በግልና በልባችን እንደሆነ እንጂ በሚታዩ ህንፃዎች በሚታዩ ስርዓቶች እንዳልሆነ በዚህ ክፍል ላይ ያሳየናል ማለት ነው። እና እግዚአብሔር ደግሞ ራሱን ደብቆ ሸሽጎ የሚኖር አምላክ እንዳልሆነ እናያለን። በቃ ለአብርሃም ተገለጠለት ይላል። ተገለጠለት ይላልና በቃ ይታያል። እግዚአብሔር በቃ ያ ጣዖት አምላኪ ለሆነው ለአብርሃምም ይገለጣል ብሎ ይነግራቸዋል ማለት ነው። በዚህ ክፍል ላይ አብርሃም እግዚአብሔርን አያውቀውም፣ ግን አምኖታል። ጌታ ኢየሱስ ክርስቶስ ግን የራሳቸው ወገን ሆኖ አላመኑትም። ያውቁታል፣ ይጠብቁታል እኮ በመጽሐፍ ውስጥ፣ ግን እዛው አብሯቸው ስላለ አላመኑትም ነበር። ወደ ገዛ ወገኖቹ መጡ፣ እነሱ ግን አልተቀበሉትም ይላልና ይሄንንም እያሳያቸው ነው እስጢፋኖስ ያለው። በጣም የሚገርም ስብከት ነውና እግዚአብሔር ለሰዎች ይገለጣል። መታየት የሚፈልግ አምላክ ነው። የተደበቀ የተሰወረ አምላክ አይደለም። እግዚአብሔር መታየት ይፈልጋል፣ ይገለጣል፣ ይታያልና ለአብርሃም ተገለጠለት ሲል እናያለን በዚህ ክፍል ላይ። ቁጥር 6 ላይ ደግሞም እንዲህ ብሎ ተናገረ፣ ዘርህ በባዕድ አገር ምጽአተኛ ይሆናል፣ 400 ዓመት በባርነት ቀንበር ስር ይማቀቃል። ሆኖም በባርነት የገዟቸውን ሕዝብ እኔ ደግሞ እቀጣቸዋለሁ ብሎ እግዚአብሔር ይናገራል ማለት ነው። ይሄንንም ከዘፍጥረት 15 ላይ ነው ጠቅሶ የሚናገረው እስጢፋኖስ። ምጽአተኛ ይሆናሉ ነው እንጂ ያለው ግብጻዊ ይሆናሉ አላለም እግዚአብሔር። በቃ ምጽአተኛ ለሀገራቸው ይሄዳሉ። ከዛ በኋላ ግን እኔ ሲያስጨንቃቸው የነበረውን ቀጥቼ ወደ ህዝባቸው አመጣቸዋለሁ ብሎ ይናገራል። በትክክል የኢየሱስ ክርስቶስን የመስቀል ስራ ነው በዚህ ላይ ፖርትሬ የምናየው ማለት ነውና እስራኤላውያንን ከግብጽ እግዚአብሔር እንዳስወጣቸው እኛንም ደግሞ ከነበርንበት ከኃጢአት ባርነት በክርስቶስ ኢየሱስ የመስቀል ስራ ነው ሁላችንም ነፃ ይወጣ ነውና ይሄ ሁሉ ስርዓት ይሄ ሁሉ ከመጀመሪያ ጀምሮ የሚናገረው ስለ ኢየሱስ ክርስቶስ ነው ማለት ነው። ለነሱም
ከዛ ቁጥር 8 ላይ ስለ ግርዛት ኪዳን ይናገራል። ከዛ 9 ላይ ስንመጣ በጣም የሚገርም ቃል አለ። የነገድ አባቶች በዮሴፍ ቀንተው በባርነት ወደ ግብጽ ሸጡት ይላል። የነገድ አባቶች ናቸው እኮ ግን ወንድሞቹም ናቸው። በዚህ ክፍል ላይ ግን የነገድ አባቶች ብሎ ይናገራልና በትክክል ዮሴፍ የኢየሱስ ክርስቶስ ጥላ እንደነበረ ከዚህ በፊት አይተናል ብዙ ጊዜ ደጋግመንና ወንድሞቹ የራሱ የሆኑት ወገኖች አውጥተው ጣሉት፣ ከዛ በኋላ ሸጡት ይላልና ይሄ የክርስቶስ ኢየሱስን ስራ ነው የሚያሳየው። የገዛ ወገኖቹ ወንድሞቹ አውጥተው ለመስቀል አሳልፈው ሰጡት። ከዛ በኋላ ዮሴፍ ግብጽ ሄዶ ነግሶ ደግሞ ቤተሰቡን እንደሰበሰበ የመከራ ጊዜ መሸሸጊያ እንደሆነ ደግሞ ኢየሱስ ክርስቶስ ደግሞ ከሙታን ተነስቶ በቃ በሱ የሚያምኑትን የሱን ወገኖች ብቻ አይደለም እኮ እኛንም አህዛብ የነበርነውንም ደግሞ በክርስቶስ ኢየሱስ ስላመንን በቃ መሸሸጊያ የሌለን ዘላለም ሕይወት ሰጥቶ መጠጊያ መሸሸጊያ ሆኖናል ማለት ነው ኢየሱስ ክርስቶስ። እና ልክ ቁጥር 13 ላይ ለሁለተኛ ጊዜ ሲሄድ ደግሞ በመጀመሪያ ወደ ግብጽ ሲሄዱ እንመለከታለን። ሁለተኛ ጊዜ ሲሄዱ ደግሞ ዮሴፍ ማንነቱ ለወንድሞቹ ገለጠ ይላልና ይሄ የክርስቶስ ኢየሱስን ሁለተኛ ምጽአት ያመለክተናል። ኢየሱስ ክርስቶስ አሁን በመጀመሪያ አይሁዳውያን አላመኑም በሱ፣ ግን ሲመጣ ግን ድና የሚደረግ አይደለም አመጣጡ፣ የወጉት ያዩታል ያለ እግዚአብሔር ቃል ሲናገርና በትክክል በቃ ለሁለተኛ ጊዜ ሲሄዱ ደግሞ የዮሴፍ ማንነት ለወንድሞቹ ገለጠላቸው ብሎ የኢየሱስ ክርስቶስን ሁለተኛ ምጽአት ሲመጣ እንደሚታይ በዚህ ክፍል ላይ ይናገራል። ከዛ ከዮሴፍ ቀጥሎ ያለውን ታሪክ ይናገራል። በግብጽ ሀገር እንዴት ቁጥራቸው እየበዙ እንደሆነ ይናገርና ቀጥሎ ወደ ሙሴ ታሪክ ይገባል ማለት ነው። ከ1 እስከ 19 ያየሁት ይሄንን ነው። በጣም የሚገርም ነው። ራቁዬ ተባረኪ። በጣም የእስጢፋኖስ ስብከት ምን እያስረዳን እንደሆነ ከመጀመሪያ ጀምሮ በታሪኮቹ ውስጥ የምንረዳው ነውና የሚቀጥለው ክፍልም የሚያነሳው ስለ ሙሴ ታሪክ ነው። እስጢፋኖስ የተናገረውን ንግግር የሚያነሳውና ከቁጥር 20 እስከ 36 ያለውን ደግሞ ከኔ ጋር እናያለን። እናንብበውና ጥቂት እናየዋለን። በዚህ ጊዜ ሙሴ ተወለደ። እርሱም በእግዚአብሔር ፊት ሞገስን ያገኘ ውብ ሕፃን ነበር። በአባቱም ቤት 3 ወር በእንክብካቤ አደገ። ወደ ውጭ በተጣለም ጊዜ የፈርዖን ልጅ አግኝታ ወሰደችው፣ እንደ ራሷ ልጅ አድርጋም አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩም ብርቱ ሆነ። ሙሴ 40 ዓመት በሆነው ጊዜ ወንድሞቹን የእስራኤልን ልጆች ሊጎበኝ በልቡ አሰበ። እርሱም አንድ ግብጻዊ ከወገኖቹ አንዱን በደል ሲያደርስበት አይቶ ግብጻዊውን ገደለ፣ ለተገፋውም ወገኑ ተበቀለ። ወገኖቹም እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር፣ እነርሱ ግን አላስተዋሉ። በማግስቱም ደግሞ 2 እስራኤላውያን ሲጣሉ ደረሰ። ሊያስታርቃቸውም ፈልጎ ሰዎች እናንተ እኮ ወንድማማቾች ናችሁ፣ እንዴት እርስ በርሳችሁ ትጎዳዳላችሁ አላቸው። በባልንጀራው ላይ በደል ሲያደርስ የነበረው ሰው ግን ሙሴን ገፈተረውና እንዲህ አለ፣ አንተን ገዥና ፈራጅ አድርጎ በእኛ ላይ የሾመህ ማን ነው? ወይስ ትላንት ግብጻዊውን እንደገደልከው እኔንም ልትገድለኝ ትፈልጋለህን? ሙሴም ይህን እንደሰማ ሸሽቶ በምድያም አገር መጻተኛ ሆኖ ተቀመጠ። በዚያም 2 ወንዶች ልጆች ወለደ። ከ40 ዓመት በኋላ በሲና ተራራ አካባቢ ባለው ምድረ በዳ በሚነድ ቁጥቋጦ ነበልባል ውስጥ መልአክ ተገለጠለት። ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምጽ እኔ የአባቶችህ አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ሲል ሰማ። ሙሴም በፍርሃት ተዋጠ፣ ለመመልከትም አልደፈረም። ጌታም እንዲህ አለው፣ የእግርህን ጫማ አውልቅ፣ የቆምክባት ስፍራ የተቀደሰች ምድር ናትና። በግብጽ ያለውን የሕዝቤን መከራ በእርግጥ አይቻለሁ፣ የጭንቅ ጩኸታቸውን ሰምቻለሁ፣ ላድናቸውም ወርጃለሁ። አሁንም ና ወደ ግብጽ መልሼ እልክሃለሁ። እንግዲህ እነዚያ ገዥና ፈራጅ አድርጎ የሾመህ ማን ነው ብለው የናቁትን ይህንን ሙሴ እግዚአብሔር በቁጥቋጦው ውስጥ በታየው መልአክ አማካኝነት ገዢና ታዳጊ አድርጎ ወደ እነርሱ ላከው። እርሱም መርቶ ከግብጽ አወጣቸው። በግብጽ በቀይ ባህርና በምድረ በዳ 40 ዓመት ድንቅ ነገሮችንና ተአምራዊ ምልክቶችን አደረገ ይላል።
እዚህ ላይም እንግዲህ በቃ ቀጥሎ ስለ ሙሴ ታሪክ ነው እየነገራቸው ያለውና በመጀመሪያ በጣም የሚያስደንቀው የሐዋርያትና እዚህ ላይም ደግሞ የእስጢፋኖስ ንግግር ላይ የምንመለከተው እንዴት ቃል በቃል የሆነ የቃል እውቀት እንደነበራቸው ነው። ባለፈውም ይሄንን ስናነሳ ስለ ጴጥሮስና ስለ ዮሐንስ ይሄንን ተባብለናልና በሆነ ጊዜ አንዴ ጥቅልል ተፈቶ ይነበብላቸው ያውም ያነቡት አይደለም እድሉ ከተሰጣቸው ነው ለማንበብም ወደፊት የሚወጡት ኢየሱስን ሰጡት እንደሚል ማለት ነው። ጥቅልሉን ፈቶ አነበበ እንደሚል አንድ ሰው እድል ሲሰጠው ነው ወጥቶ ጥቅልሉን ማንበብ የሚችለው። አለበለዚያ ከጉባኤው መካከል ከሆነ ቁጭ ብሎ ይነበብለታል እንጂ ለማንበብ እድሉን አያገኝምና በዛ ሁኔታ ውስጥ ሆነው እንዴት የቃል እውቀቱ ሙላቱ እንደነበረባቸው በጣም በዛ ያንን መመልከት እንችላለን። እና እዚህ ጋር እስጢፋኖስ ቃል በቃል የነበረውን እኛ የምናውቀውን ዘጸአት ላይ ተጽፎ የተገኘውን ቃል ነው ቃል በቃል በቃሉ ሲልላቸው የነበረው እና የቃል እውቀታቸውን በጣም እንደነቃለን። በዚህም ዘመን ላለን ለኛ በጣም ያስተምረናል። አንዱ ፖይንት እሱ ነው። ይሄንን መውሰድ የምንችለው ማለት ነው። እንግዲህ የሙሴን ታሪክ ስንመለከት ቅድም ረቁ እንዳለችው በዮሴፍ ታሪክ እንዲሁም በአብርሃም ታሪክ ይሄንን በመጥቀስ እስጢፋኖስ ስለ ኢየሱስ ክርስቶስ ነጸብራቅ ሊያሳያቸው እንደወደደ በሙሴም ታሪክ ሊያሳያቸው የሚወደው ይሄንን ኢየሱስን ነው። የብሉይ ኪዳኑ ጥላ ብሉይ ኪዳን ላይ ያሉት ሰዎች እንደ ጥላ ሆነው ኢየሱስ ክርስቶስን በዛ ዘመን የነበረውን ሁኔታ ኢየሱስን እንዴት እንደሚያመለክት ሊያሳያቸው ነው የወደደው። የሚያነሳቸውም ሰዎች ከጌታ ከኢየሱስ ክርስቶስ ጋር በተገናኘ ከመሲሁ ጋር በተገናኘ የሚያስተምራቸውን ነገር ፖይንቶቹን የሚጠቅስለትን የሚያነሳለትን ነው የሚያነሳቸው ሰዎችም ስንመለከታቸው ማለት ነው። አንደኛው የመጀመሪያው አካባቢ እንደምናየው በዚህ ጊዜ ሙሴ ተወለደ ብሎ ነው ቁጥር 20 ላይ የሚጀምረው። የትኛው ጊዜ ከላይ ከረቁ ጋር ስንመለከት እንደነበረው ቁጥር 19 ይገልጸዋል። ይሄ ጊዜ ዮሴፍን የማያውቅ ሌላ ንጉስ በግብጽ ነገሰ፣ እርሱም ህዝባችንን በተንኮሉ አስጨነቀ፣ ገና የተወለዱ ህፃናትም ይሞቱ ዘንድ ወደ ውጭ አውጥተው እንዲጥሏቸው አስገደደ ካለ በኋላ ነው በዚህ ጊዜ ሙሴ ተወለደ የሚለው ማለት ነው። እና አንድ ከዚህ ክፍል የምንረዳው ነገር እኔ የተረዳሁት ነገር እና ያየሁት ነገር ጊዜ ታይሚንግ አንዳንድ ሁኔታዎች ሊፈጸሙ የእግዚአብሔር ጊዜና ነባራዊ ሁኔታ ላይሄድ ይችላል። ግን ደግሞ እግዚአብሔርን የሚከለክለው የለም፣ በጊዜው ለመምጣት እግዚአብሔርን የሚከለክለው የለም የሚለውን ነገር ያስረዳናል። ከዛ በፊት ባለው ከ400 ዓመት በኋላ መጥቼ ህዝቤን ነፃ አወጣለሁ ብሎ የገባውን ኪዳን እዚህ ጋር እየፈጸመ እንደሆነ ነው የእግዚአብሔርን ሁኔታ የምናየው ማለት ነው። እና የነበረው ነባራዊ ሁኔታ ግን እግዚአብሔር በእርግጥ በዚህ ጊዜ መጥቶ ነፃ ሊያወጣን ነው የሚልን ሁኔታ አይደለም የሚያሳየው በጊዜው ለነበሩ ለእስራኤላውያን ማለት ነውና ሙሴንም ለዛ ነው እንደ ነፃ አውጪ ሊመለከቱት ያልቻሉት። ምክንያቱም ጊዜው የባሰ ጊዜ ነበር። ከነበሩበት ጊዜ ያሳለፉት 400 ዓመት አለ፣ በባርነት ያሳለፉት 400 ዓመት አለ። እንዲያውም ከነበረው ጊዜ ይልቅ ደግሞ በጣም የተጨቆኑበት ጊዜ ነበር። ስለዚህ ነባራዊው ሁኔታ ነፃ አውጪ ይመጣልናል ብለው የሚያስቡበት ጊዜ አልነበረም። ግን ደግሞ ከዚህ ታሪክ ተነስተን እግዚአብሔር በጊዜ ማለት በሁኔታዎች የማይያዝ ያሰበውንና ያቀደውን ተስፋውን በራሱ ጊዜ እንደሚፈጽም የሚያሳይ ሁኔታ ነው እዚህ ጋር እያሳያቸው ያለው ማለት ነውና እግዚአብሔር በጊዜው ምንም ሳይገድበው የሚሰራ አምላክ መሆኑን ሊያሳያቸው ይፈልጋል እስጢፋኖስ። ይሄንን ጊዜ ስንመለከት እስራኤላውያን ሙሴን እንዳልጠበቁት ሁሉ ፈሪሳውያንም የሚጠብቁት አለ አይደል፣ መሲህ ይመጣል ብለው እኮ ተስፋ የሚያደርጉ የሆነ ተስፋ ያላቸው ሰዎች ናቸውና ግን እነሱ ተስፋ ያደረጉት መሲህ የሚመጣበት አመጣጥ ብለው የሚያስቡት አለ። ኢየሱስን ሊቀበሉት ያልቻሉት ለዛ ነው፣ ሁኔታው እንደዛ ስላልነበረ ማለት ነውና ግን የእግዚአብሔር ተስፋ የተፈጸመበት ጊዜ እዛው የምታቁት ብሉይ ኪዳን ላይ የምታቁት ሙሴ ላይ የተከናወነው ነገር ነው እዚህ ጋርም እየተከናወነ ያለው እያለ
እያመሳከረ እየነገራቸው ነው የሚመስለው የሚያነሳቸውን ታሪኮች ስንመለከት ማለት ነውና የእግዚአብሔር ወይም ሰማያዊ ፕሮሚስ ወይም ፕላን ሰዎች አውቶማቲካሊ ሊያገኙት አይችሉም። ይሄ እግዚአብሔር ያለው ነው ብሎ ያንን ግራብ ማድረግ ላይቻል ይችላል ካሉ ሁኔታዎች አንፃር። በተለይ ደግሞ እንደ ሰዎች እግዚአብሔር ያለንን ከማስታወስ ይልቅ የሆነ ሁኔታ ውስጥ ስንሆን ያለው ነባራዊ ሁኔታ በጣም ይውጠናል ተስፋችንን ከማስታወስ ይልቅ ማለት ነውና እንደዛ በዛ ሁኔታ ውስጥ ያሉትን ሰዎች እግዚአብሔር ባህሪው ነው እያላቸው ይመስላል እስጢፋኖስ። ሙሴን አስቡት፣ እናንተ የምትመኩበትን ሙሴን አስቡት። የተነሳው እኮ ነባራዊ ሁኔታ እግዚአብሔር ተስፋውን የሚፈጽምበት ሁኔታ በማይመስል ጊዜ ነው ሙሴ የተነሳው የሚለውን የጊዜ ሁኔታ ሊያሳያቸው ይመስላል እስጢፋኖስ እዚህ ጋር እያነሳ ያለው። ሌላው ቀደም ረቁ ብለዋለች የገዛ ወገኖቹ አልተቀበሉትም የሚለውን የዮሐንስ 1:11 ቃል እያጸና ይመስላል እየተናገረ ያለው። ምክንያቱም እዚህ ጋር ሙሴን እንዴት እንዳልተቀበሉት እስራኤላውያን አጥብቆ ያነሳላቸዋል። ሙሴ እንዲያውም ራሱ ላይ እሱ ላይ የመጣውን ጥሪ አስተውሎ ሞክሯል። ምን ይላል እዚህ ጋር? ወገኖቹ እግዚአብሔር በእርሱ እጅ ነፃ እንደሚያወጣቸው የሚያስተውሉ መስሎት ነበር፣ እነሱ ግን አላስተዋሉም ይላል። የሙሴን ታሪክ ሙሴን በጣም ያውቁታል እነዚህ ፍርድ ላይ የተቀመጡት ፈሪሳውያን፣ እስጢፋኖስን እየሰሙት ያሉት ፈሪሳውያን ሙሴን በጣም ያውቁታል። እንዲያውም ታሪኩ በጣም የሚገርማቸው ይመስለኛል እንዴት አልተቀበሉትም ብለው። ምክንያቱም እንደ አይከን ነው አሁን የሚያዩት በዚህ ጊዜ፣ በዛ ጊዜ እነሱ የሚያዩት ሙሴን በጣም እንደ ትልቅ አይከን እንደ ትልቅ ነፃ አውጪ ነው የሚያዩት። ግን መጀመሪያው ላይ ስንመጣ የሙሴ መጀመሪያ ላይ ስንመጣ የኢየሱስ ታሪክ ነው እየተደገመ ያለው በሚል እያመሳከረ እየነገራቸው ይመስላል። ኢየሱስንም ዮሐንስ 1:11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ስለሚል ማለት ነውና በጣም አስቸጋሪዎች ነበሩ። እስራኤላውያንም ከግብፃውያን የበለጠ ልበ ደንዳኖች፣ ነፃ ለማውጣት እኮ በጣም አስቸጋሪ ነበሩ። ሙሴን አላመኑበትም ነበር። ለነሱ መናገርና ለግብፃውያን መናገር እኩል እስከሚሆንበት ድረስ ሙሴን በጣም አስቸግረውት ነበር። እነዚህ ሰዎች ሙሴ ላይ የተከናወነውን ነገር ዛሬ በታሪክ ቁጭ ብለው ሲያዩትና ሲያጠኑት ስለ እስራኤላውያን የሚገርማቸው ማንነት አሁን ግን እነሱ ጋር እንደተገኘ ሊያስተውሉ እንደሚገባ ነው ይሄንን እየጠቀሰ እስጢፋኖስ የሚያውቁትን ቃል የሚያውቁትን እውነት እሱም ከነሱ ጋር ቁጭ ብሎ ያነበበውን በምኩራቦቻቸው ከነሱ ጋር ቁጭ ብሎ ያነበበውንና የሚያውቁትን እውነት ድጋሚ እያስታወሳቸው ያለው ከዛ ጥላ ውስጥ ኢየሱስን እያወጣ ነው። ከዛ እውነት ውስጥ ኢየሱስን እያወጣ ነው እንዲያስተውሉ የሚያደርጋቸው ማለት ነው። ከዛ ስለ እግዚአብሔር እንዴት እንደተገናኘው ሙሴን ያስረዳል። በቁጥቋጦ መካከል እግዚአብሔር ተገናኘው። ከዛ ኦፊሻሊ እግዚአብሔር እንደላከው ይናገርና በግብጽ ያለውን ሕዝቤን መከራ በርግጥ አይቻለሁ፣ የጭንቅ ጩኸታቸውን ሰምቻለሁ፣ ላድናቸው ወርጃለሁ፣ አሁንም ና ወደ ግብጽ መልሼ ይልካለሁ ብሎ ሙሴን ኦፊሻሊ እግዚአብሔር ሊልከው እንደጠራው ከዛ በኋላ ቁጥር 35 እንደዚህ ነው የሚለው፣ ገዢና ፈራጅ አድርጎ የሾመህ ማን ነው ብለው የናቁትን ይህንን ሙሴን ነው እግዚአብሔር በቁጥቋጦ ውስጥ በታየው መልአክ አማካኝነት ገዢና ታዳጊ አድርጎ ወደ እነሱ የላከው ይላል። የመናቅ ጊዜ ነበረ። ከዛ ግን ኖሞር መናቅ የማይቻልበት እግዚአብሔር ራሱ ኦርዴን ባደረገው መሰረት ገዢና ነፃ አውጪ ሆኖ መሾምና መላክ የሚባል ነገር አለና ይሄንንም የኢየሱስን ጥላ ያሳያል። አሁን እናንተ የናቃችሁት አይደለ? ከበፊት ጀምሮ ሐዋርያት ስራን ስንጀምር ጀምሮ እነ ጴጥሮስና ዮሐንስ የሚሰብኩትም ስብከት እስጢፋኖስም እዚህ ጋር ሊያሳያቸው የፈለገው እውነት እናንተ የናቃችሁት ግንበኞች የናቃችሁት አይደል? እሱ የማዕዘን ራስ የሆነው ኢየሱስ ብሎ የተናገረው ማለት ነውና እናንተ በዚህ ጊዜ ልትንቁት ትችላላችሁ፣ ግን የመናቅ ጊዜ አለ። በእግዚአብሔር ግን የመላክና በቃ ሪያሊቲን የመቀበል ግዴታ የሚሆንበት ጊዜ ደግሞ አለ የሚለውን ይሄንን ያሳያቸዋል እስጢፋኖስ በዚህ ውስጥ ማለት ነውና ከዛ በተጨማሪ ምንድነው የሚያሳየው ይሄ ክፍል? ሙሴ
ከተላከ በኋላ እግዚአብሔር በእርግጠኝነት ከእርሱ ጋር ከሆነ በኋላና ነፃ አውጪ አድርጎ ከሾመውና ከላከው በኋላ ድንቅ ነገሮችንና ታምራታዊ ምልክቶችን እያደረገ ነበረ በምድረ በዳ ከነርሱ ጋር የነበረው ይላልና ጥሪና ሱፐርናቹራልን አብሮ ያሳያቸዋል። ጥሪና ልዕለ ተፈጥሯዊ ሁኔታዎች መገለጥን አብሮ ያሳያቸዋል። እዚህ ሐዋርያት ሥራ መጽሐፍ ላይ እንግዲህ ስንመለከት ብዙዎቹ ስብከቶች የተነሱት አንዳንድ ምልክቶችና ተአምራቶች ከተከናወኑ በኋላ ነው። ስለዚህ እነዛን ድንቆችና ምልክቶችና ተአምራቶች የሰዎችን መፈወስ ድንቅና ተአምራትን መሆንን ፈሪሳውያኑ አይክዱምም መካድም አይችሉም የታየ ነገር ስለሆነ መካድ አለመቻል ብቻ ሳይሆን እሱን አታድርጉ ሲባሉ ሐዋርያቱ አናይም። ከዚህ በኋላ ድንቅና ተአምራት አታድርጉ አይደለም የሚባሉት፣ ከዚህ በኋላ በዚህ ስም እንዳትናገሩ ነው የሚባሉት። ስለዚህ እስጢፋኖስ እነዚህን ሁለት ነገሮች አብሮ ሊያጣመር የፈለገ ይመስላል። ጥሪውን ካነሳ በኋላ የሙሴን ጥሪ ካነሳ በኋላ ነው ወዲያው ድንቅና ተአምራትንም ደግሞ እያደረገ ሙሴ በምድረ በዳ አብሯቸው ይጓዝ ነበረ ያላቸው ማለት ነውና ጥሪ ነው ከሱፐርናቹራል ጋር አብሮ የሚሄደው። የእግዚአብሔር አብሮነት ነው ሱፐርናቹራል የሚያደርገው። አንድ ሰው ምን አለ? when God becomes the central focus God sized things begin to happen ይላል። ማዕከላዊ ትኩረት እግዚአብሔር ሲሆን የእግዚአብሔርን ያክል የሆኑ ነገሮች መከናወን ይጀምራሉ እንደማለት ነው። ስለዚህ ይሄ ሱፐርናቹራል ላይ ወይም ድንቅና ተአምራት በቃ ከእግዚአብሔር ብቻ ነው እንድንል እንዳያደርገን ከዚህ በፊት ያሉትን ክፍሎች ስናጠና በጣም ተምረናል ስለ ድንቅና ተአምራት ማለት ነው። ድንቅና ተአምራት ምልክቶች በዚህ ጊዜ በተለይ ወደ መጨረሻው ጊዜ ሰይጣን ራሱን እስከሚቀይር ድረስ የተመረጡትን እስከሚያስት ድረስ የሚጠቀመው እነዚህን የውሸት የሆኑ የሐሰት የሆኑ ድንቅና ተአምራትን እንደሆነ እናውቃለን። እግዚአብሔራዊ የሆነ ነገርም ደግሞ የእግዚአብሔር ያክል የሆነ ነገር ይዞ ነው አብሮ የሚመጣው ማለት ነውና እነዚህን ነገሮች በማየት እስጢፋኖስ ስብከቱን ንግግሩን የጀመረው ድንቅና ተአምራት አብሮ እያደረገ ነው። ሐዋርያት ድንቅና ተአምራት አብረው እያደረጉ ነው ወንጌልን ሲሰብኩ ኢየሱስ ክርስቶስ ማን እንደሆነ ሲያስተምሩ የነበረው በመካከላቸው ማለት ነውና እነዚህ ነገሮች ከእግዚአብሔር ዘንድ ናቸው፣ ከጥሪ ጋር የተያያዙ ናቸው፣ ከእግዚአብሔር ጋር የተያያዙ ናቸው የሚለውን ነገር ሊያሳያቸው የፈለገ ይመስላል። ዮሐንስ 3:3 ላይ ኒቆዲሞስ እንደዚህ ይላል፣ ለኢየሱስ እንደዚህ ያለው ይላል፣ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርገውን ታምራዊ ምልክቶች ማንም ሊያደርግ አይችልም ብሎ ኒቆዲሞስ ለኢየሱስ የተናገረውን ንግግር እዚህ ጋር እናገኛለን ዮሐንስ 3:3 ላይና እግዚአብሔር ከእሱ ጋር ካልሆነ በስተቀር ድንቅና ተአምራቶችን ሊያደርግ የሚችል የለም የሚለውን ሊያሳያቸው የፈለገ ይመስላል እዚህ ጋር እስጢፋኖስ ማለት ነው። ሌላው በመጨረሻ የምንመለከተው ምንድነው? እንግዲህ ክሱ የቀረበበት ቅድም ረቁ እንዳነሳችልን ሲሳደብ ሰማ ነው ያሉት እግዚአብሔርንና ሙሴን ሲሳደብ ሰማ ነው ብለው ነው ክስ የቀረበበት እስጢፋኖስ ማለት ነው። ስለዚህ እነዚህን ሁሉ ነገሮች ስለ ሙሴ ካነሳ በኋላ ሊያደርግ የፈለገው ነገር ሙሴና ኢየሱስን ጎን ለጎን አድርጎ ሊያሳያቸው ነው የፈለገው ማለት ነው። ሙሴ ማለት ለነሱ በጣም እንደ እምነታቸው በጣም ትልቅ ፊገር የሆነ ሰው ነው ሙሴ ማለት ለነሱ። ብዙ ነገሮቻቸውን ሲጠቅሱ ከሙሴ አንፃር ነው የሚጠቅሱት። ኢየሱስ በነበረ ጊዜ አስተውለን ከሆነ ፈሪሳውያን ብዙ ጥያቄዎችን የሚጠይቁት ሙሴ በሕግ እንደዚህ ብሏል፣ ሙሴ እንደዚህ ነው። ስለ ሙሴ በጣም ያውቃሉ ፈሪሳውያን። ስለዚህ ከሱ አንፃር እንደኔ ያለ ነብይ ከመካከላቸው ያስነሳል። በሚቀጥለው ክፍል ላይ ቁጥር 37 ላይ እንደዚህ ይላል፣ እንደኔ ያለ ነብይ ከመካከላችሁ ያስነሳላችኋል ያላቸው ይኸው ሙሴ ነበረ ብሎ ይነግራቸዋልና እንደሱ ያለ ነብይ ነው ኢየሱስም። ያ ሙሴ የተነበየለት እንደሱ ያለ ነብይ የተባለው ኢየሱስ ነው እያለ ጎን ለጎን ኢየሱስንና ሙሴን አስቀምጦ ነው የሚያነጻጽርላቸውና የሚያሳያቸው ማለት ነው። ኢየሱስ ዮሐንስ 5:45-46 ላይ ምን ብሏቸዋል ፈሪሳውያንን? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እሱም ተስፋ የምታደርጉት ሙሴ ነው ይላቸዋል። ሙሴንም ብታምኑ እኔን ባመናችሁ ነበር፣
እርሱ ስለኔ ጽፏልና ብሎ ኢየሱስ እንኳን ነግሯቸዋል። ፈሪሳውያን ቀደም እንዳልኩት አብዛኛዎቹ ጥያቄዎቻቸው እና አስተምሮቻቸው የብሉይ ኪዳን አስተምሯቸው ከሙሴ ሕግ ጋር የተያያዘ ነው። ለምሳሌ ለማንሳት ያክል ማርቆስ 10:4 ላይ ሙሴ የፍቿን ጽሕፈት ጽፎ እንዲፈታት ፈቀደ ብለው ኢየሱስን ይጠይቁታል። ሙሴ ስላስተማራቸው ነገሮችና ሙሴ ስለጻፋቸው ነገሮች በጣም እውቀት ያላቸውና ሙሴን እንደ አይከን የሚያዩት እግዚአብሔርን ከመስደብ እኩል ሙሴን የሰደበ ብለው እዛ ክሱ ላይ እንደምንመለከተው እግዚአብሔርን እንደሚያዩት ሙሴንም እንደዛው በዛው ልክ የሚያዩት የእምነታቸው ኮር ሰው ነው ሙሴ ማለት ነው። እንዲሁም ሌላ ምሳሌ ለመጥቀስ ማርቆስ 12:19 ላይ መምህር ሆይ ሙሴ አንድ ሰው ወንድም ሚስቱን ትቶ ልጅ ሳያስቀር ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። ከነሱ ጋር በጣም ኮኔክሽን እንዳለው የሚያምኑት ነው ሙሴ ማለት፣ በጣም የሚያውቁት ነው ሙሴ ማለትና ከእርሱ ጋር እያነጻጸረ ኢየሱስን አለመቀበላቸው ሙሴ መጀመሪያ ተቀባይነትን በእስራኤላውያን ዘንድ እንዳጣ፣ ሙሴ ወደ መጻተኝነት የሄደው የተሰደደው የተገፋው በነሱ ነፃ ሊያወጣቸው በመጣው በራሱ ወገኖች በራሱ ሕዝብ ነፃ አወጣቸዋለሁ ብሎ በሚያምነው ሕዝብ እንደሆነ እነሱም ደግሞ በዚህ ዘመን እንደሚያምኑት ነፃ ያወጣናል ብለው ሳያምኑ እንደገፉት ከመካከላቸው እንዳስወገዱት እንደ ኢየሱስ ያንኑ ታሪክ እየደገሙ እንደሆነ ይህንን ሊያስረዳቸው ፈልጓል ማለት ነውና ትንቢቱን እያነሳ ከመካከላችሁ እንደኔ ያለ ነብይ ከወንድሞቻችሁ መካከል እንደኔ ያለ ነብይ ይነሳላችኋል ያለው ይሄው እነሱ ዛሬ ነፃ አያወጣንም፣ ልክ አይደለም፣ መሲሁ አይደለም፣ ተስፋ የተገባው መሲሁ አይደለም ብለው ገፍተው ከመካከላቸው ያወጡት እሱ ራሱ እንደሆነ እንደ አይከን የሚያዩት ሙሴ ላይ የተፈጸመው ነገር እንደሆነ ዛሬም ኢየሱስ ላይ እነሱ እየፈጸሙ ያሉት ወይም የፈጸሙት ነገር ሙሴ ላይ የተፈጸመ ነገር እንደሆነ የሙሴን ታሪክ በማንሳት የኢየሱስን በጥላ መልክ ያንን ያደረጉትን ነገር በጥላ መልክ ያንን ያሳያቸዋል ማለት ነው። የጴጥሮስ ስብከት ላይ ከዚህ በፊት ያለው ክፍል ላይ ስንመለከት ጴጥሮስ በጣም ሃርሽሊ ነው አይደል የሚናገራቸው። እናንተ የገፋችሁት ብቻ ይሄ ሃርሽ ንግግር ነው ጴጥሮስ እየተናገራቸው የነበረው። እዚህ ጋር እስጢፋኖስ ስብከቱንም ሲጀምር ቀደም ረቂቅ እንዳሳየችን ወንድሞች ሆይ አባቶች ሆይ እያለ ታሪክን በማንሳት ነው ስብከቱን የቀጠለው። ግን በዚህ ታሪክ ውስጥ ሃርሽ ባይሆንም የኢየሱስን ነጸብራቅ ግን ሊያሳያቸው እንደሞከረ ከዚህ ክፍል መረዳት እንችላለን እና ከቁጥር 20 እስከ 36 ድረስ ነው ያየሁት ይሄንን ነው። ጌታ ኢየሱስ ይባርካችሁ። በጣም የሚገርም ሀሳቦችን ነው ያሳያችሁን። ኢየሱስን ነው ያው በሁሉም ውስጥ እያየን የነበረው። እኔም ልክ እንደናንተ የእስጢፋኖስ የቃል ሙላት በጣም እያስደነቀኝ ነበረ ክፍሉን ሳነበው። እስጢፋኖስ አስተማሪ አይደለም፣ ለማስተማር የተለየ ሰው አይደለም፣ ከሐዋርያት አንዱም አይደለም። የድቁና ስራ ምግብ የማደልን አገልግሎት የሚያገለግል ሰው ነው። ግን የነበረውን የቃል ሙላት ስናይ ማንኛችንም በእግዚአብሔር ቤት የምንኖር ጌታ ኢየሱስ ክርስቶስን የምናምን ቅድም ረቁ እንዳነሳቸው ጴጥሮስ እንደተናገረው ስለ ተስፋችን ስንጠየቅ የማናሳፍር መመለስ የምንችል መሆን እንዳለብን ከእስጢፋኖስ ሕይወት እኔም ይሄንን ነው የተረዳሁት። ባጭሩ የብሉይ ኪዳንን ሰማሪን የሰጣቸው ብሉይ ኪዳን ላይ ልናውቃቸው የሚገባንን ዋና ዋና ነጥቦች ነው። ከአብርሃም ጀምሮ እስካሁን ድረስ ያለውን ዋና ዋና ነጥቦች ነው ቁጭ ያደረገላቸው። የእስራኤልን ታሪክ፣ የእግዚአብሔርን የማዳን የመቤዠት ታሪክ ከአብርሃም ጀምሮ እንዴት አድርጎ እጥር አድርጎ በእነዚህ 60 ቁጥሮች ውስጥ እንዳስቀመጠላቸው ነው የምናየው። ከኔም ጋር አሁን ቀጥለን የምንመለከተው እሱን ነው። ከ37 እስከ 60 ድረስ ያለውን አንብበን ከኔ ጋር ደግሞ የቀረውን ክፍል እናያለን ማለት ነው። እንደዚህ ይላል።
የእስራኤልንም ሕዝብ እግዚአብሔር እንደኔ ያለ ነቢይ ከመካከላችሁ ያስነሳላችኋል ያላቸው ይኸው ሙሴ ነበረ። እርሱም በሲና ተራራ ከተናገረው መልአክና አባቶቻችን ጋር በምድረ በዳ በሕዝቡ ጉባኤ መካከል ነበረ። የሕይወትንም ቃል ወደኛ ለማስተላለፍ ተቀበለ። አባቶቻችን ግን ተቃወሙት እንጂ ሊታዘዙት ስላልፈለጉ በልባቸው ወደ ግብጽ ተመለሱ። ፊት ፊታችን የሚሄዱ አማልክት አብጅልን፣ ከግብጽ ምድር መርቶ ያወጣን ያ ሙሴ ምን እንደደረሰበት አናውቅምና አሉት። በዚያን ጊዜ የጥጃ ምስል ሰርተው ለጣዖቱ መስዋዕትን አቀረቡ። በእጃቸውም ስራ ተደሰቱ፣ ፈነጠዙም። እግዚአብሔር ግን ከእነርሱ ዘወር አለ፣ ያመልኳቸውም ዘንድ ለሰማይ ከዋክብት አሳልፎ ሰጣቸው። ይህም በነቢያት መጽሐፍ እንዲህ ተብሎ በተጻፈው መሰረት ተፈጸመ። እናንተ የእስራኤል ቤት ሆይ 40 ዓመት በምድረ በዳ በነበራችሁ ጊዜ መስዋዕትንና መባን ለእኔ ያቀረባችሁልኝን? ይልቁንም ልታመልካቸው የሰራችኋቸውን የሞሎክን ድንኳንና የጣዖቶቻችሁን የሬምፋምን ኮከብ ከፍ ከፍ አድርጋችሁ ያዛችሁ። ስለዚህ እኔም እንድትጋዙ አደርጋለሁ፣ ከባቢሎን ወዲያ እሰዳችኋለሁ። እግዚአብሔር ለሙሴ ባሳየው ንድፍና ባዘዘው መሰረት የተሰራችው የምስክር ድንኳን ከአባቶቻችን ጋር በምድረ በዳ ነበረች። አባቶቻችንም ድንኳኗን ከተቀበሉ በኋላ እግዚአብሔር በኢያሱ መሪነት ያሳደዳቸውን የአሕዛብን አገር በወረሱ ጊዜ ይዘዋት ገቡ። እስከ ዳዊትም ዘመን ድረስ በምድሪቱ ተቀመጠች። ዳዊትም በእግዚአብሔር ፊት ሞገስ በማግኘቱ ለያዕቆብ አምላክ ማደሪያ ያዘጋጀ ዘንድ ለመነ። ነገር ግን የማደሪያውን ቤት የሰራለት ሰለሞን ነበር። ይሁን እንጂ ልዑል የሰው እጅ በሰራው ቤት ውስጥ አይኖርም። ይህ ነቢዩ እንዲህ ባለው መሰረት ነው። ሰማይ ዙፋኔ ነው፣ ምድርም የእግሬ ማሳረፊያ ናት። ታዲያ ምን አይነት ቤት ትሰሩኛላችሁ ይላል ጌታ? ወይንስ ማረፊያ የሚሆነኝ የትኛው ቦታ ነው? ይህን ሁሉ የሰራው እጅ አይደለምን? እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች፣ ልክ እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያላሳደዱት ማን አለ? የጻድቁን መምጣት አስቀድሞ የተናገሩትን እንኳን ገድለዋል። እናንተም አሁን አሳልፋችሁ ሰጣችሁት፣ ገደላችሁትም። በመላእክት አማካኝነት የተሰጣችሁን ሕግ ተቀበላችሁ እንጂ አልጠበቃችሁትም። በሸንጎ ስብሰባ ላይ የነበሩትም ይህን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውን አፋጩበት። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወዳለበት በአንድነት ሮጡ። ይዘውም ከከተማ ውጪ ጣሉት፣ በድንጋይ የሚወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮች ልብሳቸውን ሳውል በተባለ ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስንም እየወገሩት ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህን ካለ በኋላም አንቀላፋ ይላልና ክፍሉ እንግዲህ ሳነበው እንደሰማችሁት ሰፊ ክፍል ነው። እያንዳንዱን ዲቴይል ብናየው በጣም ደስ ይለኝ ነበረ። ግን አንድ ምዕራፍ በአንድ ቀን ስለሆነ እያየን ያለ ነው። ዋና ዋና ሀሳቦችን ለማየት እሞክራለሁ። ከዚህ ክፍል ውስጥ የሚገኙት ዋና ዋና ሀሳቦች እንደው 5 ሀሳቦችን በዋናነት ብናይ ብዬ መረጥኩኝ እኔ። ከቁጥር 37 እስከ 43 ሙሴ ስለሚመጣው ነቢይ ትንቢት መናገሩን እሱን ዋና ሀሳብ ሆኖ እናገኘዋለን። ከቁጥር 44 እስከ 50 ደግሞ እግዚአብሔር የሰው እጅ በሰራው መቅደስ የሚገደብ የሰው እጅ በሰራው መቅደስ የሚወሰን አምላክ አለመሆኑን በዋናነት እናገኛለን። ከቁጥር 51 እስከ 53 ደግሞ እስጢፋኖስ የሕዝቡን ልብ ድንዳኔና አመፀኝነት ሲገልጥ ኮንፍሮንት ሲያደርጋቸው እናገኘዋለን። ከቁጥር 54 እስከ 56 እስጢፋኖስ ያየውን የክብር ራእይ እናገኛለን። ከ57 እስከ 60 ደግሞ የመጨረሻው የእስጢፋኖስን ሰማዕት መሆን ነው የምናገኘውና ዋና ዋና ሀሳቦቹን ፈጠን ብለን ለማየት እንሞክራለን። ከ37 እስከ 38 ድረስ ስናይ እንደኔ ያለ ነቢይ ከመካከላችሁ ያስነሳላችኋል ብሎ እስጢፋኖስ ሲናገር እናየዋለን። ቀደምም ሄርሚ አንስተዋለች። ሙሴ ዘዳግም 18-15 ላይ የተናገረውን ቃል አንስቶ ነው እስጢፋኖስ ቃል በቃል ይህንን ጥቅስ የሚያስረዳቸው። አምላክህም እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነቢይ ያስነሳልሃል፣ እርሱን አድምጥ ብሏቸው ነበረ። ሙሴ የተናገረለት ያ ታላቅ ነቢይ ኢየሱስ መሆኑን ነው እያስረገጠላቸው ያለው። ይሄን ነቢይ ይጠባበቃሉ። በነገራችን ላይ መጥምቁ ዮሐንስ የተነሳ ጊዜ ካስታወሳችሁ ማነህ ብለው መልእክት ሲልኩበት ለነሱ ፕሮሚነንት የሆኑ ዋና ዋና የሚባሉ ሰዎችን ጠቅሰው እሱ ነህን ብለውታል። አንደኛ ኤልያስ ነህ ወይ አሉት። አይደለሁኝም። ነቢዩ ነህ ወይ ክርስቶስ ነህ ወይ ብለው ደግሞ ሲጠይቁ እናያለን። መሲህ ይጠብቃሉ። ነቢዩ የሚባል ብዙ ነቢያት አሉ፣ ግን ደ ፕሮፌት የሚባል ነቢዩ የሚባል ደግሞ ሙሴ የተናገረለት እዚህ ዘዳግም 18-15 ላይ ያለውን ነቢይ ይጠባበቃሉ። እሱ ነቢይ እኮ ኢየሱስ ነው የእስጢፋኖስ ክርክር አሁን እዚህ ጋር የሚያሳያቸው። ሙሴ
እንደ ጥላ ሆኖ እስራኤልን ከግብጽ ባርነት አወጣ፣ ለእስራኤል ሕግን ሰጠ። በኖረበት ዘመን ደግሞ በእግዚአብሔርና በሕዝቡ መካከል ሆኖ ለሕዝቡ ማለደ። ይሄ የሙሴን ጥላነት የሚያሳይ አገልግሎት ነው። ኢየሱስ ደግሞ አካል ሆኖ ስለመጣ ሕዝቡን ከኃጢአትና ከሞት ባርነት ነፃ የሚያወጣ ነው። ጸጋና እውነት ሆኖ ነው የመጣው። ሙሴ እንግዲህ በአገልግሎቱ ሕግን የሰጠው አይደለ? ዮሐንስ 1:14 ላይ እንደሚናገረው ሕግ በሙሴ ተሰጠ ይልና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ሆኖ ነው የመጣው ኢየሱስ። ሙሴ ሕግን ሰጠ፣ ኢየሱስ ደግሞ ጸጋና እውነት ሆነ ነው የሚለን። በኖረበት ዘመን ነው ሙሴ በሰውና በእግዚአብሔር መካከለኛ ሆኖ ሲማልድ የነበረው። እግዚአብሔር ሊያጠፋቸው ሲቆጣ ተወኝ እኔ አጠፋቸዋለሁ ለሌላ ለታላቅ ሕዝብ አደርግሃለሁ ሲለው አይ እግዚአብሔር ሆይ ግብፃውያን ምን ይሉሃል? ማስገባት አቅቶት እኮ ነው ያጠፋቸው ይሉሃል፣ ስምህ ይጠፋል ብሎ እኔን ሰርዘኝ ከሕይወት መጽሐፍ ብሎ ሲማልድ እናየዋለንና የክርስቶስ ኢየሱስ ጥላ ሆኖ በኖረበት ዘመን በሕዝቡና በእግዚአብሔር መካከል ሆኖ ሲማልድ አይተነው ነበረ። ኢየሱስ ክርስቶስ ግን ለዘላለም በሰውና በእግዚአብሔር መካከል የሚቆም ለሰውና ለእግዚአብሔር ብቁ የሆነ መካከለኛ ሆኖ የተገለጠ ሰውም አምላክም የሆነ ለዘላለም የሚማልድልን ሆኖ መገለጡን በዚህ ክፍል እናገኛለን ማለት ነው። ከ39 እስከ 43 ድረስ እስራኤል ሙሴን አልሰማም የሚል ደግሞ ሙግት ነው የሚያመጣው። እንግዲህ ሙሴ በእግዚአብሔር የተመረጠ ከሞት ከመዳኑ የ3 ወር ልጅ ሆኖ ከሞት ከዳነበት መንገድ ጀምሮ ተአምራዊ በሆነ መንገድ እግዚአብሔር ያሳደገው የመረጠው ያሰለጠነው ብዙ ድንቅና ተአምራት በእጁ የሰጠው ሰው ሆኖ ሳለ እስራኤል ግን ሙሴን አልሰማም ይላቸዋል። ቁጥር 39 ላይ አባቶቻችን ግን ተቃወሙት እንጂ ሊታዘዙት ስላልፈለጉ በልባቸው ወደ ግብጽ ተመለሱ ይላል። የእስራኤላውያን ታሪክ በአጠቃላይ በቃ ያለመታዘዝ፣ የአመፅ፣ የእንቢተኝነት ታሪክ ነው። በጣም ይገርማል። እግዚአብሔር እስራኤላውያንን ከማንነታቸው ተነስቶ እንዳልወደዳቸው ከባህሪያቸው ተነስቶ እንዳልመረጣቸው የምናውቀው ተጀምሮ እስከሚፈጸም እስጢፋኖስ ያወራውን ነገር በሙሉ ብንመለከተው የአመፅ ታሪክ ነው የእስራኤል ታሪክ። ዮሴፍን ተመቀኙት ይላል። ቀደም ከረቁ ጋር እንደተመለከት ነው የመመቅኘት እምቢ የማለት የማመፅ ነው ታሪካቸው። ሙሴንስ ተቃወሙት፣ ነቢያትንስ ገደሏቸው። የጻድቁን መምጣት የተነበዩትን ነቢያቶች ገደሏቸው። ከነቢያት መካከል አባቶቻችሁ ያላሳደዱት እስኪ ማን ነው? አንድ ሰው ጥቀሱልኝ ይላቸዋል። ስለማይገኝ ማለት ነው። ሁሉን አሳደዋል። ዛሬ የሚመኩባቸውን የሚኮሩባቸውን እነ ኢሳያስን እነ ኤርሚያስን በሙሉ በወቅቱ ግን አሳደዋቸዋል። በወቅቱ ተመቅኝተዋቸዋል። በወቅቱ ተቃውመዋቸዋል። አልቀበልም ብለዋቸዋል። ስለዚህ ይሄ ታሪካችሁ ይሄው ነው። አሁንም ደግሞ ያው ተቃዋሚነታችሁ፣ ያው እንቢተኝነታችሁ፣ ያው ነፍሰ ገዳይነታችሁ ቀጥሎ መጥቶ መሲሁ ላይ ደርሷል። መሲሁንም ገደላችሁት። አዲስ ነገር አይደለም ያደረጋችሁት፣ ከጥንት ጀምሮ ያለ ታሪካችሁ ነው ይሄ ብሎ ነው የሚያስረዳቸውና ሙሴ በተራራ ላይ ሳለ ህዝቡ ጣዖት ሰራ። ህዝቡ ይሄንን ያደረጉት ለምንድን ነው? ይሄንን ታሪክ ይነግራቸዋል። ጣዖት ሰርተው ጠበቁት። ያ ሙሴ ምን እንደደረሰበት አናውቅ። በጣም ይገርመኛል። እኔ ክፍሉን ሳነበው እና በፊታችን የሚሄዱ አማልክት ስራልን። ያ ሙሴ ከግብጽ ምድር ያወጣን ሙሴ የደረሰበትን ነገር አናውቅ፣ ምን ሆኖ እንደሆነ አናውቅ። ስለዚህ አማልክት ያስፈልጉናል አሉት። አንደኛ ነገር ከግብጽ የጣዖት አምልኮ ልምምድ ነፃ አልወጡም ነበር እነዚህ ሰዎች። በልባቸው ወደ ግብጽ ተመለሱ የሚለው የእግዚአብሔር ቃል አንዱ ይሄንን ነው። በአካላቸው ከግብጽ ወጥተዋል፣ በልባቸው ግን ወደ ግብጽ ምድር ተመልሰዋል። ከግብጽ አልተላቀቁም ነበረ። አካላቸው ፊዚካሊ ብቻ ነበር ከግብጽ የተላቀቁት። አጉዬ እንደዚህ የሚል መዝሙር አለው አይደለ? እስራኤል ከግብጽ መውጣቱን እግዚአብሔር እስራኤልን ከግብጽ ነፃ አውጥቷል፣ ግን ግብጽ ደግሞ ከእስራኤል ልብ ውስጥ አልወጣችም ነበር ይባላል። ልክ እንደዛው ሁሉ ከግብጽ የጣዖት አምልኮ ልምምድ ስላልተላቀቁ ስለነበረ ግብጻውያን የሚታዩ በፊታቸው የሚታዩ አማልክት ስለነበሯቸው እንደዚህ አይነት አማልክት ነው የምንፈልገው ይላሉ። ሁለተኛው ነገር ደግሞ የሰው ልጅ በባህሪው የሚታይ ነገር ይፈልጋል። ሁል ጊዜ የምንፈተንበት ነገር እግዚአብሔርን ማምለክ ፈታኝና አስቸጋሪ የሚሆንበት ምክንያት የማይታይ አምላክ መሆኑ ነው። እግዚአብሔር ደግሞ አንዱ መገለጫው የማይታይ ነው የሚለው የማይታይ አምላክ ነው። እኛ ደግሞ የሚታይ ነገር እንፈልጋለን። ስለዚህ ምናያቸው በፊታችን የሚሄዱ አማልክትን ስራልን አሉት ይላል። ሰራላቸው። ከዛ ግን ክፍሉ በጣም ይገርማል። የእግዚአብሔርን ምላሽ ሲናገር እግዚአብሔር ግን ከነሱ ዘወር አለ ይላል። this is what happened። በቃ እግዚአብሔርን ሪፕሌስ ስናደርገው እግዚአብሔር የሚጎልበት ነገር የለም። እግዚአብሔር ዘወር ይላል። እግዚአብሔር ግን ከነሱ ዘወር አለ ይልና ያ ብቻ አይደለም። በጣም የሚያሳዝነው ያመልኳቸውን ዘንድ ለሰማይ ከዋክብት አሳልፎ ሰጣቸው ይላል። ኃጢአትን የሚሰራና የሚጸናባት ጌታው ኃጢአት ነው እንጂ እግዚአብሔር አይደለም። ስለዚህ እግዚአብሔር ዘወር ይለበታል። የኃጢአት ባሪያ እንዲሆን የኃጢአት ታዛዥ እንዲሆን
እግዚአብሔር ዘወር ይልበታል ማለት ነው። አሁን በጌትነት የሚገዛውና የሚያስተዳድረው ያንን ሰው የገዛ ኃጢአቱ ነው ባሪያ አድርጎ የሚገዛው የሚያስተዳድረው እንጂ ጌታው እግዚአብሔር አይደለም ማለት ነው። ለምንታዘዝለት ነገር ለዛ ባሪያ ነን። እግዚአብሔር ስንታዘዘው ጌታችን ይሆናል። ኃጢአት ደግሞ ስንታዘዘው ጌታችን ይሆናል። የጌታ ምርጫ ነው። መረጡ፣ ኃጢአትን መረጡ። ስለዚህ እግዚአብሔር ተወት አደረጋቸው። ሮሜ ላይ ሐዋርያው ጳውሎስ እንደዚህ ይላል። ሮሜ ምዕራፍ 6 ቁጥር 16 ላይ ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ ይላል። ጌታን የቀየሩት ማለት ነው። ኃጢአትን ሲመርጡ ጌታ ቀየሩ፣ አሳልፎ ሰጣቸው ይላል። ይሄ በጣም የሚያስፈራ ቃል ነው። በጣም የእውነት የዴይ ቱ ዴይ ጸሎታችን ላይ ሊጠፋ የማይገባ ነገር ለራሴ አሳልፈህ አትስጠኝ ልንል ያስፈልጋል። ሰው በእግዚአብሔር መንፈስ ካልተረዳ ካልተመራ በቀር የገዛ ማስተዋሉ መልካሙን እንዲመርጥም ሆነ መልካሙን እንዲያደርግ አቅም ሊሆነው አይችልም። ከሰይጣን በላይ ሰው መፍራት ያለበት የገዛ ማስተዋሉ ነው። ምክንያቱም እኛ እግዚአብሔር ላይ ከተደገፍንና እኛ እግዚአብሔር ላይ ከተመራን ከእግዚአብሔር ጋር እስከተጣበቅን ድረስ ሰይጣን እኛን የሚያጠፋ ትሬት ሊሆን አይችልም። ከእግዚአብሔር ላይ ግን መደገፋችንን አንስተን በእግዚአብሔር መታመናችንን አቁመን በገዛ ማስተዋላችን መደገፍ ስንጀምር እሱ ነው የሚያጠፋን። ለሰይጣንም አቅም የሚሰጠው አክሰስ የሚሰጠው እሱ ነው። አሳልፎ ሰጣቸው ይላል። ለሰይጣን አይደለም፣ ለገዛ ማስተዋላቸው አሳልፎ ሰጣቸው። ሮሜ ምዕራፍ 1 በዚህ በጣም የታወቀ ምዕራፍ ነው። ከቁጥር 24 እስከ 28 ያለውን ፈጠን ብዬ ላንብበው። ስለዚህ እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ስጋ አሳልፎ ሰጣቸው። ለካ ሰው ከእግዚአብሔር እጅ ሲወጣ እንደዚህ ነው የሚሆነው። ለካ ከጸጋ ዘወር ስንል በጣም አስፈሪ ሰዎች ነን። በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸው እንኳን ለባህሪያቸው የሚገባውን ግንኙነት ባህሪያቸው ላልሆነው ግንኙነት ለወጡ። ከዚህም በላይ በሀሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ከጸጋ ውጪ ራሳችንን ልንፈራው ይገባል። ከእግዚአብሔር ጥበቃ፣ ከእግዚአብሔር እርዳታ፣ ከእግዚአብሔር ምሪት ውጪ ሰው ማለት ይሄ ነው። እግዚአብሔር ለራሳችን አሳልፎ ሲሰጠን ማለት የምንመርጣቸው ነገሮች እነዚህ ናቸው። ዛሬ ምንም አይነት በጎነት ከተገኘብን ከእግዚአብሔር ጸጋ የተነሳ ነው። ዳዊት እንደዚህ ያለ በጎነት የለኝም ካንተ በቀር እኔ ምንም በጎነት የለኝም ማለት። በጎ ምርጫዎቻችን ከሱ የተነሳ የመረጥናቸው ናቸው። በጎ ተግባሮቻችን ከሱ የተነሳ የምናደርጋቸው ናቸው እንጂ ሰው ለራሱ ተላልፎ ቢሰጥ ይሄ ነው። ሰው ማለት ይሄ ነው። እንዴት ነው ልጆቻችንን አንዳንድ ጊዜ ጣፋጭ ነገር ስኳር፣ ኬክ ምናምን አይስክሬም ባለበት ቦታ ዝም ብለን ብንለቃቸው የሚጠቅማቸውን ነገር እኮ አያደርጉም። እስኪታመሙ ድረስ የማይጠቅማቸውን ነገር ሰው ማለት ልክ እንደዛ ከእግዚአብሔር እጅ ሲወጣ እንደዚህ ነው የሚያደርገው። ሮሜ ላይ ሐዋርያው ጳውሎስ ያንን በጣም አጽንኦት ሰጥቶ ይናገራል። ከዛ ከቁጥር 44 እስከ 50 ስለ ድንኳኑና ስለ ቤተ መቅደሱ ስለ ተመረጠችው ድንኳንና ስለ ቤተ መቅደሱ ይናገራል። እስጢፋኖስ ስለ ምስክሩ ድንኳን ስለ ሰለሞን ቤተ መቅደስ አንስቶ ወደ ዋና ነጥቡ ነው የሚያንደረድራቸው። የእግዚአብሔር ታቦት ከሙሴ ጀምሮ እስከ ዳዊት ዘመን በድንኳን ይኖር ነበረ። ዳዊት ቤት ሊሰራለት ለመነ፣ ግን የሰራለት ሰለሞን ነበረ ይላል። ቁጥር 48 ላይ ይሁን እንጂ ይላል ዋናው ሐሳቡ ልዑል የሰው እጅ በሰራው ቤት ውስጥ አይኖርም፣ ይህም ነቢዩ እንዲህ ባለው መሰረት ነው ብሎ ዋናው ሐሳቡ ላይ ይወስዳቸዋል ማለት ነው። አይሁድ በቤተ መቅደሱ በጣም ይኩራሩ ነበር። ክሱም አንዱ ጌታ ኢየሱስ ክርስቶስን እንኳን ወደ መስቀል የወሰደው አንዱ ክስ እሱ ነው አይደለ? ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁኝ አለ ብለው 49 ዓመት ሙሉ የተሰራ ቤተ መቅደስ በሶስት ቀን እሰራዋለሁ ብሎ በቤተ መቅደስ ላይ የስድብን ቃል ይናገራል እንዴ ብለው እግዚአብሔርን ከመስደብ እኩል ሙሴን መስደብና ቤተ መቅደስን መስደብ ለነሱ እኩል ነው። እና እናንተ የምትመኩበት ቤተ መቅደሳችሁ እኮ እግዚአብሔርን ገድቦ ሊይዘው አይችልም። እግዚአብሔር ከናንተ ቤተ መቅደስ በላይ ነው የሚልን ሐሳብ ነው የሚያቀርብላቸው ማለት ነው። ቁጥር 49 እንደዚህ ይላል፣ ሰማይ ዙፋኔ ነው ምድርም የእግሬ ማሳረፊያ ናት። ታዲያ ምን አይነት ቤት ትሰሩልኛላችሁ ይላል ጌታ፣ ወይንስ ማረፊያ የሚሆነኝ የትኛው ቦታ ነው? ከዛ ቁጥር 50 ይህን ሁሉ የሰራው እጄ አይደለምን ይላቸዋል። ከኢሳይያስ 66 ላይ ነው ይህንን ክፍል አምጥቶ የሚጠቅሰው። እግዚአብሔርን በህንፃ ልትወስኑት አትችሉ። ኢየሱስ ሲሰቀል ደግሞ እግዚአብሔር በህንፃ ሊወሰን እንደማይችል ፕራክቲካሊ አሳይቷቸዋል። የቤተ መቅደሱን መጋረጃ ከላይ ወደ ታች ተቀደደ ይላል።
የቤተ መቅደስ መጋረጃ እኔ ከዚህ በፊት ማርቆስ ወንጌል ስናጠና ቲክነሱን አጥንቼው በጣም አስገርሞኛል። በጣም ወፍራም ነው። በነገራችን ላይ ሲንቀሳቀስ ራሱ ከስፍራ ስፍራ ሲንቀሳቀስ 2 ሰዎች እንደዚህ በባላ ተሸክመውት ነው የሚንቀሳቀሰው። በጣም ወፍራም ነው። በጣም ሄቪ ነው። ሰው እንደዚህ ሊቀደው የሚችል አይደለም። ሰው እንዳልቀደደው ለማሳየትም ከታች ወደ ላይ አይደለም የተቀደደው፣ እግዚአብሔር ራሱ ነው የቀደደው። ኢየሱስ ክርስቶስ በመስቀል ላይ ስጋው ሲቆረስ የቤተ መቅደስ መጋረጃ ከላይ ወደ ታች ተቀደደና ያ በቤተ መቅደስ እንገድበዋለን ብለው የሚያስቡት የእግዚአብሔር ክብር መጋረጃውን ቀዶ ወጣ። ማቴዎስ ወንጌል ላይ ምዕራፍ 27 ከ51 እስከ 53 ያ ክብር ወጥቶ ያደረገውን ነገር እንመለከታለን። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮች ተከፈቱ፣ ተኝተው ከነበሩ ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። ወጥቷል ያ ክብር። እነሱ እዛ ገድበነዋል ብለው የነበሩት እዚህ ነው የሚኖረው ብለው ቤተ መቅደሱን በጣም ዩኒክ አድርገው እንዲያዩት በቤተ መቅደሱ እንዲኩራሩ ያደረጋቸው የነበረው የእግዚአብሔር ክብር በክርስቶስ ኢየሱስ መስቀል ላይ የኢየሱስ ስጋ ሲቆረስ ቤተ መቅደስ መጋረጃውን ቀዶ ያ ክብር ወጥቶ ለሙታን ሕይወትን መስጠት ጀምሯል። ወጥቷል። ያ የምትመኩበት አሁን አይገደብም ነው የሚላቸው ሐዋርያው ጳውሎስን በአንደኛ ቆሮንቶስ ምዕራፍ 6 ከ19 እስከ 20 ላይ ሲናገር ያ ክብር ወጥቶ የት እንዳደረ ደግሞ ይናገራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ሽፍት አድርጓል። ባዶ ህንፃ ይዛችሁ መኩራራታችሁን አቁሙ። ወጥቷል። የወጣበትን ሰዓትም ደግሞ ታውቁታላችሁ። ወጥቶ ለሙታን ሕይወት እየሰጠ ሰዎችን ማደሪያው አድርጎ ቀድሶ በሰዎች ውስጥ ለዘላለም አድሯል ነው የሚላቸው። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ ይጨርሳል ሐዋርያው ጳውሎስ። ከዛ ከ51 እስከ 53 ያለውን ስንመለከት እስጢፋኖስ ህዝቡን ደግሞ ይከሳቸዋል። አሁን እነሱ ቅድም ከሰውታል አይደለ? እሱ ደግሞ በተራው ክሱን ያቀርባል ማለት ነው። ክስ ቁጥር 1 ልባችሁና ጆሮአችሁ ያልተገረዘ ነው ይላቸዋል። የግርዛትን ኪዳን ተቀበለዋል እኮ ቅድም አይተናል አይደለ? ከአብርሃም አማካኝነት የግርዘትን ኪዳን እንደተቀበሉ፣ ግርዘታችሁ ግን ውጫዊ ብቻ ነው። ሃይማኖተኞች ናችሁ፣ ልባችሁ የተገረዘ አይደለም፣ ከዛ የዘለለ መንፈሳዊነት የላችሁም ብሎ አንደኛውን ክሱን ያቀርብላቸዋል። ሁለተኛው ክስ አንገተ ደንዳኖች ናችሁ። አሁን የመጀመሪያው ውጫዊ ግርዘት ከሃይማኖተኝነት የዘለለ መንፈሳዊነት አይሰጥም ነው። ሁለተኛው ደግሞ አንገተ ደንዳኖች ናችሁ የሚል ክስ ያቀርባል። ምን ማለት ነው አንገተ ደንዳና ማለት? ለእግዚአብሔር ፍቃድ የማይገዙ እልከኞች ናቸው። እልከኞች ናቸው። በቃ ብሉይ ኪዳንን ስናጠናኝ አሁን ብሉይ ኪዳንን እያጠናን ያለ ነውና በጣም የሚያስደንቀው አንድ የእስራኤል ባህሪ እልከኝነትም። በጣም እልከኞች ናቸው፣ አንገተ ደንዳኖች ናችሁ ይላቸዋል። ሶስተኛ መንፈስ ቅዱስን ትቃወማላችሁ። ይሄ ደግሞ አዲስ ባህሪያችሁ አይደለም፣ ከጥንት ጀምሮ ስታደርጉት የመጣችሁት ነገር። መንፈስ ቅዱስን መቃወማቸው በምንድን ነው የሚገለጠው? እሱ የላካቸውን በማሳደድና በመግደል። አንድ ሰው መንፈስ ቅዱስን ተቃውሟል ስንል በነገራችን ላይ ቁጭ ብሎ መንፈስ ቅዱስን እቃወማለሁ ስላለ አይደለም መንፈስ ቅዱስን ተቃወመ የሚባለው። የመንፈስ ቅዱስን ስራ የማይቀበል መንፈስ ቅዱስ የላካቸውንም መልእክቱንም ሪጀክት የሚያደርግና የሚያሳድድ ከሆነ መንፈስ ቅዱስን ይቃወማል ማለት ነው። ስለዚህ መንፈስ ቅዱስን ትቃወማላችሁ ብሎ ይከሳቸዋል። ክስ ቁጥር 4 ሕጉን ተቀበላችሁ እንጂ አልጠበቃችሁትም። ሕግ ስላላቸው በጣም ይኩራሩ ነበረ። ሕግ ያላቸው ተብለው ነው የሚጠሩት። በነገራችን ላይ እስራኤላውያን አንዱ ትምክታቸው ሕግ አላቸው። አሕዛብ ሕግ የሌለንን፣ እነሱ ደግሞ ሕግ ያላቸው ናቸው። እኛ መጽሐፍ የለንም፣ እነሱ መጽሐፍ አላቸው። እኛ ኪዳን የለንም፣ እነሱ ኪዳን አላቸው። እኛ ቤተ መቅደስ የለንም፣ እነሱ ቤተ መቅደስ አላቸው። በዚህ አንዱ የሚኩራሩበት ነገር ሕግ አለን ነው። ሕጉን ግን እኮ ተቀበላችሁ እንጂ አልፈጸማችሁትም ብሎ ደግሞ ይከሳቸዋል። ዋጋ የለውም፣ መቀበል ብቻውን ዋጋ የለውም ነው የሚላቸው ጌታ። ማቴዎስ ወንጌል 7:26 ላይ ይህንን ነገር እንዲህ ብሎ ገልጾታል። ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን ባሸዋ ላይ የሰራ ሰነፍ ሰውን ይመስላል አለ። ቃሉን መስማት ብቻ፣ ሕጉን መቀበል ብቻ ዋጋ የለው። ንፋስና ዝናብ በመጣ ጊዜ፣ ጎርፍ በመጣ ጊዜ ጸንቶ መቆም የሚቻለው በሰማ አይደለም በታዘዘ ነው። ስለዚህ እናንተ ደግሞ ሰማችሁ እንጂ አልታዘዛችሁም ብሎ ይከሳቸዋል ማለት ነው። ከዛ ከ54 እስከ 56 ደግሞ የክብር ራእይ ማየቱን እናገኛለን። ቁጥር 55 ላይ እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና ይላል።
በመንፈስ ቅዱስ ተሞልቶ እስጢፋኖስ ከዚህ ቀደምም በመንፈስ ቅዱስ የተሞላ ስለሆነ በመንፈስ ቅዱስ ለመሞላቱ ምንም ጥርጥር የለንም። ምክንያቱም ሲመረጥ ራሱ ጴጥሮስ ካቀረበው ኳሊፊኬሽን አንዱ እሱ ነው አይደለ? በመንፈስ የተሞሉ ተብሏል። መንፈስ ቅዱስ የሞላባቸው፣ ጥበብ የሞላባቸው፣ ጸጋ የተሞላባቸው ተብሎ መልካም ምስክርነት ያላቸው ይህንን መመዘኛ አሟልቶ የመጣ ሰው ነው። ግን እዚህ ጋር ደግሞ በዚህ በአስጨናቂ ሰዓት ሰማይ ተከፍቶ ያንን ራእይ መስማቱና መንፈስ ቅዱስን መሞላቱን እናያለን። ደግሞ መንፈስ ቅዱስ በየዕለቱ የምንሞላው ነገር ነው። በፊታችን ለሚመጣ ለየትኛውም አይነት ሰርከምስታንስ የምንሞላው ኃይላችን ነው እንጂ አንድ ጊዜ ተሞልቼዋለሁ ብለን ሴት ለምናደርግበት ጉዳይ እንዳልሆነ ከእስጢፋኖስ መማር እንችላለን። ብዙ ሩቅ አልነበረም መንፈስ ቅዱስ የተሞላበት ጊዜ እስጢፋኖስ። እዚህ ቦታ ላይ እንደገና በመንፈስ ቅዱስ ተሞልቶ ብሎ በድጋሚ ሲሞላ እናየዋለን። እግዚአብሔር ደግሞ ለእስጢፋኖስ ያንን አስጨናቂ ሰዓት የሚያልፍበትን ራእይ ሰማይን ከፍቶ ሲያሳየው ደግሞ እንመለከታለን። ፈተና ሲጨምር ለካ የሚጨምር ጸጋ አለ። ፈተና ሲጨምር ለካ የሚጨምር ክብር አለ። እንዴት ያልፈው ነበረ? ያንን ክብር ባያይ እንዴት ያልፈው ነበረ? አንዳንድ ጊዜ እኮ አንዳንዱን ነገር መቋቋም የሚያቅተን ያየነው ጥቂት ስለሆነ ነው። ያዩ ይቋቋማሉ፣ ያዩ ያልፉታል፣ ያዩ ይጨክናሉ፣ ያዩ ጥርሳቸውን ይነክሳሉ፣ ያዩ እየባረኩ ነው የሚሞቱት፣ እየጸለዩ ነው የሚሞቱት። ስለዚህ አሁን እኛ መከራውን ቀንስልኝ ሳይሆን ክብርህን አሳየኝ ነው ሊሆን የሚገባው ጸሎታችን። ምክንያቱም ጌታ ኢየሱስ ክርስቶስ ራሱ ከፈተና እንድታወጣቸው አልጸልይም ብሏል። ከፈተና አንወጣም፣ ከመከራ አንወጣም። በዚህ ምድር እስካለን ድረስ መከራ አለብን፣ ፈተና አለብን። ስለዚህ የሚያስፈልገው ምንድን ነው? ሞር ክብሩን ማየት፣ ሞር እሱን ማየት። ባየን ቁጥር መሸከም የምንችልበት አቅም ስለምናገኝ ማለት ነው። ኢየሱስ በእግዚአብሔር ቀኝ ቆሞ አየው ይላል። ይሄ ክፍል እንዴት እንደነካኝ ልነግራችሁ አልችልም። ጌታ ኢየሱስ ክርስቶስ አሁን ያለበት ፖዚሽን መቆም አይደለም። በነገራችን ላይ መቆም አይደለም፣ ቆሞ አይደለም ያለው። የዕብራውያን ጸሐፊ በምዕራፍ 1 ቁጥር 3 ላይ እንደዚህ ይለናል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኢየሱስ እኮ ተቀምጦ ነው ያለው። እስጢፋኖስ ለምን ቆሞ አየው? አንድ አባት የተናገሩት ነገር በጣም ልቤን ነካኝ ይህን ክፍል ሳጠና። ኢየሱስ ስራው ስለተጠናቀቀ የተቀመጠ ቢሆንም አሉ፣ እዚህ ቦታ ግን ሰማዕቱን ለመቀበል ቆመ አሉ። ሰማዕቱን፣ ስለሱ እየተወገረ ያለውን፣ ስለሱ ዋጋ እየከፈለ ያለውን፣ ስለሱ ህይወቱን እየሰጠ ያለውን እስጢፋኖስን ለመቀበል ነው የቆመው እንጂ አሁን ያለበት ፖዚሽን መቆም አይደለም። ስራው ተጠናቋል። ሊቀ ካህን የሚቆመው ስራ ስላለ ነው። የኃጢአት ስርየት ስላላለቀ ነው። በየቀኑ የሚሰዋ ነገር ስላለ ነው። እሱ ግን አንድ ጊዜ ፈጽሞ የገዛ ደሙን ይዞ ወደ ቅድስት ገብቶ ኃጢአታችንን ስላስተሰረየ ስለጨረሰ ኃጢአታችንን ካነጻ በኋላ በግርማው ቀኝ ተቀመጠ ይላል። ተቀምጦ ነው ያለው። እዚህ ቦታ ላይ ግን ቆሞ ታየ። እስጢፋኖስን ለመቀበል ቆሞ ታየ። እስጢፋኖስም ኢየሱስ ሆይ ነፍሴን ተቀበላት አለው። የእስጢፋኖስን ነፍስ ለመቀበል ነው ኢየሱስ የቆመው። ነፍሴን ተቀበላት አለው ይላል። ሉቃስ 12:37 ላይ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው፣ እውነት እላችኋለሁ ይላል፣ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል። ታማኞቹን ያከበሩትን ያከብራቸዋል። የሚያከብሩትን ቆሞ ነው የሚቀበላቸው። ቆሞ መቀበል ብቻ ሳይሆን ታጥቆ በማዕድ ያገለግላቸዋል፣ ቀርቦ ያገለግላቸዋል፣ በማዕድ ያስቀምጣቸዋል። ደግሞ በተራችሁ እናንተ ቁጭ በሉ እኔ ላገልግላችሁ ይላቸዋል። እስጢፋኖስን ቆሞ ተቀበለው። እዚህ ቦታ ላይ ከቁጥር 57 እስከ 60 የመጀመሪያው ሰማዕት ሲሆን እስጢፋኖስ እናያለን። በክርስትና ታሪክ የመጀመሪያው ሰማዕት ነው እስጢፋኖስ። እንግዲህ ከሐዋርያት በፊት አይገርምም? ከ12ቱ በፊት፣ ከ12ቱም ደግሞ ከ3ቱ በፊት። 3ቱ አሉ አይደለ? የሱ የልቡ የቅርቡ ኢነር ሰርክል ላይ ያሉት ከነሱ በፊት ይሄንን ክብር ያገኘው እስጢፋኖስ ነው። ባይዘዌ ሐዋርያት እንደ አሰቃቂ ነገር አይቆጥሩትም። ሰማዕት መሆኑን እንደ አሰቃቂ ነገር አይቆጥሩትም ነበረ። እንኳን ሐዋርያት ከዛ በኋላ የነበሩት የመጀመሪያዎቹ ክርስቲያኖች እንደ አሰቃቂ ነገር አይቆጥሩትም ነበረ። ቅርብ ጊዜ ኒቆዲሞስ ሾው ላይ አንድ እንግዳ ኢንተርቪው እያደረግኩኝ በራሻ የነበሩ ክርስቲያኖች በነጭ ድብ እንዲበሉ ይደረጉ ነበረ አለ እና በነጭ ድብ እንዲበሉ ሲደረጉ
ደብዳቤ ሰው ወደ ውጭ የሚወጣ ሰው አጋጣሚ ሲያገኙ ውጭ ላሉት ክርስቲያኖች ደብዳቤ ይጽፋሉ። ጸልዩልን፣ እከሌ ሰማዕት ሆኖ ወደ ጌታ ሄዷል፣ እኛም በቶሎ ለዚህ ክብር እንድንደርስ ጸልዩልን ብለው ደብዳቤ ጽፈው ይልኩ ነበር። እንድንወጣ እንድንተርፍ ሳይሆን ለዚህ ክብር እንድንበቃና ጌታን እንድናየው ቶሎ እንድናየው ጌታን ጻፉልን፣ ጸልዩልን ብለው ይጽፉ ነበረ። የመጀመሪያዊቱ ቤተክርስቲያን ላይ የነበሩ ቅዱሳን ስለ እምነታቸው ታስረው ሲገደሉ በዚያን ጊዜ በነበረው በሮማ ሕግ ነፍሰ ጡር የሆኑ ሴቶች አይገደሉም ነበረ። ወንዶችም ሴቶችም ነበሩ የሚገደሉትም የሚታሰሩትም እና ነፍሰ ጡር የሆኑት ሴቶች እስኪወልዱ ድረስ ይጠበቅ ነበረ እና ሴቶቹ ሆዳቸውን ጨምቀው ለመውለድ ሙከራ ያደርጉ ነበረ ቶሎ ሰማዕት ለመሆን። ቀድማቸው ወንዶቹ ሊሞቱ ስለሆነ ወደ ጌታ ሊሄዱ ስለሆነ ቀንተው ያለ ጊዜው ለመውለድ ሆዳቸውን ይጨምቁ ነበረ። የድሮዎቹ የቀድሞዎቹ ክርስቲያኖች ሰማዕትነትን እንደ ዘግናኝ ነገር አይመለከቱትም ነበረ። ይህንን ክብር ከሁሉ ቀድሞ የተጎናጸፈው እስጢፋኖስ ነበረ። አምሹር ሐዋርያቱ ይቀኑበት ነበር እንጂ ሲያስቡት የሱን እንዳለመታደል የነሱን ደግሞ እንደመታደል አይቆጥሩትም ነበር። ሐዋርያው ጳውሎስንም ለመጀመሪያ ጊዜ የምናገኘው እዚሁ ክፍል ላይ ነው። ቀጥሎ ባለው ምዕራፍ ላይ ምዕራፍ 8 ቁጥር 1 ላይ ሳውልም በእስጢፋኖስ መገደል ተስማምቶ ነበረ ይላል። በዚያን ጊዜ የነበሩ ምስክሮች ልብሳቸውን ሳውል በተባለ ጎልማሳ እግር አጠገብ አስቀመጡ ይላል። እዚህ ቦታ ላይ ይሄ ሳውል የተባለው ጎልማሳ ሐዋርያው ጳውሎስ እሱ ስለመሆኑ በተለያየ ስፍራ ላይ ራሱም ተናግሯል። የቀድሞ ስሙ ሳውል ይባል እንደነበረም እናውቃለንና ጀስት ልብሳቸውን አይደለም የያዘላቸው። ምዕራፍ 8 ቁጥር 1 ላይ እንደሚያስረዳን ተስማምቶ ነበር፣ እስጢፋኖስ እንዲወገር ተስማምቶ ነበረ ነው የሚለው። እስጢፋኖስ ግን ይህንን ኃጢአት አትቁጠርባቸው ሲል ደግሞ እናገኘዋለን። እስጢፋኖስ በህይወቱ ብቻ ሳይሆን በሞቱም የኢየሱስን ፈለግ ተከትሎ ነበረ። ልክ እንደ ጌታው መኖር ብቻ ሳይሆን እንደ ጌታው መሞትንም ያወቀ ደቀ መዝሙር ነበር። አይገርምም? ጌታው ሲሞት ምን ብሎ ነበር የሞተው? የሚያደርጉትን አያውቁምና ይቅር በላቸው እያለ ነበር የሞተው። በህይወት ብቻ ሳይሆን በሞት የኢየሱስ ክርስቶስን ፈለግ ሲከተል እናያለን። ጴጥሮስ አንድ ቦታ ላይ እንደዚህ ብሏል፣ ፍለጋውን እንድንከተል ምሳሌውን ትቶልን አለፈ አለ። ፍለጋውን በትክክል ተከትሎ አሟሟቱን ራሱ እንደ ጌታውን ያደረገው። እየተራገመ አልሞተም፣ እያማረረ አልሞተም። እንዴት ላንተ ብዬ እየተወገርኩኝ አታድነኝም፣ እንዴት ተአምር አታደርግም እያለ አልሞተም። ይቅር በላቸው አትቁጠርባቸው እያለ ሲሞት እናየዋለን ማለት ነው። ስለዚህ እንደው በአጠቃላይ ከነዚህ ቁጥሮች ላይ እኔ የቀረልኝን ሀሳብ ዋና ሀሳቡን ባስቀምጥ፣ የመጀመሪያ ሙሴ የተናገረለት ታላቁ ነቢይ ኢየሱስ ነው። የምትጠብቁት ታላቁ ነቢይ ኢየሱስ ነው። ሁለተኛ የስጋ መገረዝ ሃይማኖት ያለ ልብ መገረዝ ያለ እውነተኛ መንፈሳዊነት አያድንም፣ ጥቅም የለውም ይላቸዋል። ሶስተኛ የመንፈስ ቅዱስን ድምፅና መልእክተኞቹን መቃወም ራሱን እንደመቃወም ነው። ዛሬም በዚህ ዘመን ያለን ክርስቲያኖች በጣም ልንጠነቀቅበት የሚገባው ጉዳይ መንፈስ ቅዱስን አልተቃወምኩም እያለን መልእክተኞቹንና መልእክቱን ግን ስንቃወም ራሳችንን ልናገኘው እንችላለን። አራተኛ እግዚአብሔር ለከባድ መከራ ከባድ ጸጋ ያዘጋጃል። አይዟችሁ እንዴት ቻለው እስጢፋኖስ ብለን ዛሬኛ እዚህ ቦታ ላይ ቆመን ሊደንቀን ይችላል። እንዴት አይችል? ያንን ክብር ሰማይ ተከፍቶ እያየ እግዚአብሔር ያስችላል። የሚያስችል ከባድ መከራ አለ፣ ከባድ ጸጋ እግዚአብሔር ይለቃል፣ ከባድ ክብር እግዚአብሔር ይለቃልና እግዚአብሔር የታመነ ነው። አምስተኛ ኢየሱስ የሚያከብሩትን ያከብራል። አሁን ይህንን ቃል በእውነት እንዲሁ ለምደነዋል አይደል? የሚወዱን ትወዳለህ፣ የሚያከብሩን ታከብራለህ እያለን እንዘምራለን። እዚህ ቦታ ላይ ግን ሳይሆን በጣም ልቤ ይነካል። ያከብራል ሲባል ሊትራሊ ያከብራል። እስጢፋኖስን ቆሞ ተቀብሎታል። ታማኞቹን በማዕድ ተነስቶ ቆሞ ታጥቆ አስቀምጧቸው እነሱን ያገለግላቸዋል ይላል። የመጨረሻው እስጢፋኖስ ለገዳዮቹ ምህረት በመጠየቁ በስብከቱ ብቻ ሳይሆን በህይወቱም በሞቱም ጌታውን እንደመሰለ አሳይቶናልና ከነዚህ ቁጥሮች ላይ እኔ ይህንን ነው የተማርኩት። የተወዳችሁ ቤተሰቦቻችን ከምዕራፍ 7 ላይ እንግዲህ እኛ የቀረልንን እንደዚህ አካፍለናችኋል። እናንተም ደግሞ በጥልቀት እንድታጠኑት እንደ ሁል ጊዜው ላበረታታችሁ ፈልጋለሁ። በሚቀጥለው ሳምንት ምዕራፍ 8ን ይዘንላችሁ እንመጣለን። በጸሎት እንድትጠባበቁን ደግሞ ፕሮግራሞችን ሼር በማድረግ ኮሜንት በመጻፍ ላይክ በማድረግ ብዙ ሰዎች ጋር እንዲደርሱ አብራችሁን እንድታገለግሉ ጥሪ ማድረግ ፈልጋለሁኝ። ጌታ ይባርካችሁ።